አሳምሽን አለ ኦሬዲ እግዚአብሔር ስለጠየቀ መኑ ስላለ ሰዎች ማመን ይችላሉ፣ ሰዎች እንዲህ ይችላሉ። መጽሐፍ ቅዱስ ግን እንደዛ አይልም። መጽሐፍ ቅዱስ እግዚአብሔር ስታንዳርዱን ይጠይቀናል ማለት መጽሐፍ ቅዱስ በግልጽ ይነግረናል። ወንጌልን ለሰዎች እንድንሰብክ መኑ እንድንላቸው፣ ጌታን ተቀበሉ እንድንላቸው መጽሐፍ ቅዱስ ይናገራል፣ ህግም ይናገራል። መጽሐፍ ቅዱስ ላይ ህግም እግዚአብሔር ለወደቀው ሰው ሰጥቷል። አትግደል፣ አታመንዝር፣ አትስረቅ ብሎ ዳዝሚን ግን ሰውየው አለመስረቅ ይችላል፣ አለመግደል ይችላል ማለት አለ። ከአርሜኒያን ጋር ያለ ልዩነት ምንድነው? ሰዎች ሳያምኑ አይድኑም አይደለም። ማንም ሰው ሳያምኑ አይድንም አይልም፣ እኛም ሳያምኑ አንድንም አይልም። ግን ለምን ያምናሉ ነው ጥያቄው። መጽሐፍ ቅዱስ እመን ብሎ ይጠይቃል፣ ግን እንዴት ያምናል? አንተ ቅድም በደንብ እንዳብራራው ሰውየው ነፃ ፈቃድ ስላለው ነው ብለን የምታስበው። ነፃ ስለሆነ ሂካን ቹዝ መምረጥ ስለሚችል ማመን ችሎ በዛ ግራውንድ ላይ ተቀምጦ ነው እግዚአብሔር ኦሬዲ ክራይስትን የላከው ወይንም ደግሞ ሳልቬሽንን ያስዩም እየተደረገ ያለው ነው። እኛ ደግሞ እያልን ያለነው ኖ ያ የሚያስፈልገው ነው፣ ለመዳን የሚያስፈልገው ሪያሊቲ ነው እግዚአብሔር እየጠየቀን ያለው። እግዚአብሔር ግን ለመዳን የሚያስፈልጉትን ነገሮች ቢጠይቀንም ሰውየው ግን ይሄንን አይችልም። ደግሞ መጽሐፍ ቅዱስ መልሶ ይለናል፣ የተጠየቀውን ጥያቄ ሊመልስ የሰው ልጅ አይችልም። ለምሳሌ መጽሐፍ ቅዱስ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ኦኬ፣ ልብ ማለት ኢሴንሻሊ የምንድንበት ምክንያት ልባችን ነው። አዘ ሴም ታይም ያው መጽሐፍ ይመልስና እግዚአብሔር የሊዲያን ልብ ከፈተላት ይለናል። እግዚአብሔር ምን አደረገ ይለናል መጽሐፍ ቅዱስ? የስጋን ልብ የድንጋዩን ልብ አውጥቼ የስጋን ልብ አረግላችኋለሁ፣ ሕጌን በልባችሁ ጽፋለሁ ይላል። ያው ራሱ እግዚአብሔር ልባችሁን ግረዙ ይለናል። መጽሐፉ ዲማንድ የሚያደርገው ነገር እግዚአብሔር ለሳልቬሽን የሚፈልገው ነገር እኛን ካፔብል ናቸው ብሎ አስዩም አላደረገንም። ኢንካፔብል እንደሆነን የሚያሳዩ መጽሐፍ ቅዱሳዊ ፋክቶች አሉ። ፎልነስ ልባችን ለእምነት ያስፈልጋል። ግን ምን አይነት ልብ ነው የሚያስፈልገን? የተከፈተ ልብ ነው የሚያስፈልገን። ልብን የሚከፍተው ማን ነው? እግዚአብሔር። እንድናምን ማለት ነው። አለምነት አንድንም ግን እንዳናምን የሚያደርገን የልባችን ኮንዲሽን አለ፣ ሂውማን ኮንዲሽን አለ፣ ኃጢአተኝነት አለ፣ የኃጢአት ባህሪ አለ። ስለዚህ ግሬስ ፕሪቪኒየንት ብቻ አይደለም ማለት ቀድሞ መምጣት ብቻ አይደለም የሚያስፈልገው፣ መጥቶ ኢፌክቹዋል መሆን አለበት። የመጣው ጸጋ የሚሰራው ስራ መኖር አለበት። የመጣውን ጸጋ ኢፌክቹዋል እንዲሆን ከኛ የምናዋጣለት ነገር አለ ብለን እኛ እናምን። የመጸጋው ሲመጣ መቅደም ብቻ አይደለም፣ የቀደመው ጸጋ ፕሪቪኒየንት ግሬስ መቀዳሚ ጸጋ ማለት ነው። ቀዳሚነት ብቻ ሳይሆን ኢፌክቹዋል ነው፣ መጥቶ የሚሰራው ስራ አለ። ስለዚህ የእግዚአብሔር ጸጋ ሲመጣ መጀመሪያ ያለባችንን ኮንዲሽን ነው የሚያየው እግዚአብሔር። ሶ ይጠይቀናል። ቅዱሳት መጽሐፍት የሚጠይቁት ጥያቄ ቀጥታ እንጠየቃለን። ወንጌል ጥሪ ይደረግልናል። ነሰሰርሊ ግን ሁለት ሰዎች ወንጌል ጥሪ ተደርጎላቸው አንዱ አመነ፣ አንዱ አላመነ። ዋት ኢዝ ዘ ኮንዲሽን? ምንድነው ምክንያቱ? የእግዚአብሔርን ጥሪ ኢፌክቹዋል ያደረገው ምንድነው? አንዱ አምኖ እንዲድን ምክንያት የሆነው አንደኛው ሳያምን ምክንያት የሆነው ምንድነው ከተባለ ዲኤንድ ተደርጓል። ልክ ድክሪ ተደርጓል። እግዚአብሔር በወንጌል ሰበካ ሰዎች እንዲድኑ ይፈልጋል። አሰንት ያስፈልጋል። ሰዎች የሚሰሙት ነገር ያስፈልጋል። ስለዚህ የክርስቶስ መስቀል የክርስቶስ ወንጌል እንዲሰበክ እግዚአብሔር ይነግራል። ነገር ግን የክርስቶስ ወንጌል መሰበኩ በራሱ የሰዎችን አይምሮ ከመቀየር የተነሳ በዛው በስብከቱ ሰዎች የሚጨምሩበት ነገር ስላለ አይደለም። ሪጀን የሰውየውን ኃጢአት ሳያነሳለት ሰውየው ያንን ውሳኔ ሊወስን። ስለዚህ እንዴት ነው እግዚአብሔር ይህንን በሁለት ሰዎች መካከል ሊያደርግ የቻለው ካልን the answer is very simple because of election predestination የእግዚአብሔር ሉዓላዊ ውሳኔ ስላለበት ነው። ይሄ ፋክት ሀፕን እያደረገ ያለው በሁለት ሰዎች መካከል ከሁለቱ ሰዎች በሁለት ኃጢአተኞች መካከል አንዱ የተሻለ ጥሩ የመወሰን አቅም ያለው ስለሆነ ሳይሆን አንደኛው ደግሞ የደከማ አቅም ያለው ሆኖ ሳይሆን
ወይንም ሁለቱም ነፃ ሆነው በነፃነት ሊብሬቴሪያን የሆነ በጣም የተፈታ ነፃነት ኖሯቸው አንደኛው ነፃነቱን ፖዚቲቭሊ ሲጠቀመው አንደኛው ግን በጣም ኢቪል ከመሆኑ ወይ ስላልገባው ሳይሆን እግዚአብሔር በዘላለም እቅዱ አንዱን ኃጢአቱን ላልቆጥርበት። ምክንያቱም መጽሐፍ ቅዱስ ኃጢአተኛን የሚያድን ነው የሚለው፣ ኃጢአተኛን የሚያጸድቅ ነው የሚለው እንጂ ሰም ጉድ ፐርሰናሊቲ ሰም ካይንድ ኦፍ ጉድነስ ከአንተ ስላየ እግዚአብሔር ጸጋውን ኢፌክቹዋል አረገው አይለን። ኃጢአተኞች ሳለን ወደደን። ናቹራል ኮንዲሽናችን ውስጥ ባለንበት ሁኔታ እንደወደደን መጽሐፍ ቅዱስ ይናገራል። ለምሳሌ ጳውሎስ ሲናገር ምን ይላል? ስለ ምርጫ ሲናገር ዝም ብሎ መረጠ ብቻ ሳይሆን የሚለው የመረጠበትን ምክንያት ይነግራል። ምን አይነት ሰው ነው የመረጠው ካለ በፊቱ ቅዱሳን በክርስቶስ ሆነን ያለ ነውር እንሆን ዘንድ መረጠን። ስለዚህ ኦልሬዲ በዛ ኮንዲሽን ውስጥ ካሉ ሰዎች ነው የመረጠው። ሲመርጥ ያለ ነውር እንድንሆን፣ ቅዱሳን እንድንሆን፣ ብሌምለስ እንድንሆን መረጠን ሲል የእግዚአብሔር ኦብጀክት ኦፍ ራዝ እያለን ማለት ነው፣ የቁጣ ልጆች እያለን ነው በጸጋው ሊያድነን የወሰደው። ገና ጥፋ ኃጢአተኞች እያለን ነው የሳበን ማለት ነው። ስለዚህ የሚድነው ሰው ስለተሳበ ነው። በእግዚአብሔር ድራግስ ቅድም የተባለው አብ ከሚስበው የተባለው ማለት ነው። እግዚአብሔር ካልጠራው፣ አብ ካልሳበው፣ በፍቅሩ ካልሳበው በስተቀር ማንም ሰው ሊመጣ ይችላል። ለዛ ነው ኢየሱስ ሲናገር ወደ እሱ የመጡት ስላመኑ መሳባቸውን ኮንፈርም አላረገላቸው። ካልተሳባችሁ አትማታምኑት ስላልተሳባችሁ ነው እንጂ ያላቸው። ስታምኑ መሳባችሁ ይረጋገጣል። ስለዚህ እግዚአብሔር መሳቡን የምታመረጋግጡት ራሳችሁ ናችሁ ብሎ የእግዚአብሔርን የመሳብ ስራ እሱ ላይ አላደረገው። ምክንያቱም ሌሎች የቅዱሳት መጽሐፍ በግልጽ ስለሚነግሩ ሶ ኢፌክቹዋል ኮሊንግ ለምንድን ነው የሚከናወነው? ወይንም ሬዚስቲብል ግሬስ የሚሉት ማለት ነው። ወይንም ይሄ የተሳካ ጥሪ የምንለው ያ ጥሪ ሰዋዊ ጥሪ አይደለም። ጳውሎስ ይህን በግልጽ ተናግሯል። መጠራታችሁን ተመልከቱ። በዚህ ዓለም እንደዚህ የነበሩ ሰዎች አልተጠሩም ብሎ ተናግሯል። መጠራታችሁን ምን በሉ ተመልከቱ ብሎ ኖብል የሆኑ የተከበሩ የሚባሉ ሰዎች አልተጠሩም። ምክንያቱም ማንም በጥበቡ በራሱ እንዳይመካ ይልና የሚመካ በእግዚአብሔር ይመካ ብሎ ይጨርሳል። ስለዚህ እግዚአብሔር ኃጢአተኛ ሰው ሲጠራ ከኃጢአተኛው ሰው ምላሽ ጠብቆ አልጠራ፣ በኃይል ነው የጠራው ማለት ነው። ሪዘሬክሽን ነው ምናምን። ለምን ቢባል ናቹራል ኮንዲሽን ቨርስስ ግሬስ ነው እያወራ ያለን ጳውሎስ ምንድን ነው የሚያወራው? በተፈጥሯችሁ ነው የሚለን። በተፈጥሯችሁ የቁጣ ልጆች ነበራችሁ ካለ በኋላ ሙታን ነበራችሁ ካለ በኋላ ለሙታን ተመሳሳይ ከሙታንነት ለመውጣት የተጠየቀው እምነት አይደለም። ባይዘው ከሙታንነት ለመውጣት የተጠየቀው ትንሣኤ ነው። ከክርስቶስ ጋር ህይወትን ሰጠን ነው የሚለው። የትም ቦታ መጽሐፍ ቅዱስ ላይ ሪዘሬክሽን ዊዛውት ዘ አክት ኦፍ ጋድ ሆኖ አያውቅም። ለሙታን ህይወትን እግዚአብሔር ከክርስቶስ ጋር ህይወትን ሰጠን ነው እንጂ የሚለው ኢት ኢዝ ቢኮዝ የሞቱ ሰዎች የትንሣኤ ኃይልን የተካፈሉት ስላመኑ ነው አይልም። ነገር ግን ትንሣኤ ቨርሰስ ዴዝ ነው ያለው። ሙታን ሪዘሬክሽን ዘ ስፒሪት ኦፍ ሪዘሬክሽን ወይንም የትንሣኤው ኃይል እና የኃጢአት ሞታን ነው ያለው። ስለዚህ ጸጋ ሲያቀርበው ጳውሎስ ከተፈጥሮ ጋር ነው ያገናኙ። ተፈጥሯችሁ እንዲህ ነበራችሁ፣ እናንተ በተፈጥሯችሁ የቁጣ ልጆች ነበራችሁ፣ እንደማይታዘዙ ልጆች አለቃ ፈቃድ ከዚህ በፊት ተመላለሳችሁ ካለ በኋላ እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከልጁ ከክርስቶስ ኢየሱስ ጋር ህይወትን ሰጠን ይላል። ሪዘሬክት ያደረገን ስሩ ክራይስት በዛ ሴንስ የትንሣኤው ኃይል የሙታንን የሚያስነሳው ኃይል ነው ይሰራ። ሌላው አብ የሳበው ብሎ ኢየሱስ ክርስቶስ ሲናገር ወደ እኔ ይመጣል፣ እኔም መምጣቱ አይደለም የሚያስደንቀው በመጨረሻ ቀን አስነሳዋለሁ ይላል። ኢት ኢዝ አፈርምድ ክራይስት አይ ዊል ፕሪዘርቭ ሂም ይላል። እጠብቀዋለሁ ይላል፣ አይጎድልም ይላል። ሶ ወደ ክርስቶስ ስንመጣ በኦልሬዲ በስላሴ ምክር፣ በአባት ምክር፣ በልጅ ምክርና በመንፈስ ቅዱስ ሀሳብ ስለሆነ ሳልቬሽናችን የተሰራው ስንመጣ በዚህ ሁኔታ ነው የምንመጣው። ኢፌክቹዋል ኮሊንግ ነሰሰሪ ኮንዲሽን ነው። አት ዘ ሴም ታይም ግን ዩኒቨርሳል ኮሊንግ የምንለው ሁሉን ጥሪ ለምንድን ነው የሚካሄደው ከተባለ ኦርዲየንድ ነው ያደረገው እግዚአብሔር፣ ድክሪ አድርጎታል። ይሄ ብቻ አይደለም፣
ለምሳሌ ጳውሎስ አንድ ሐሳብ ልጨምር። እንደዚህ አይነት ድክሪዎችን እንደዚህ ፕሮቫይድ ያቀረባቸውን እግዚአብሔር ያቀረባቸውን ነገር ልናገር። ለገላትያ ሰዎች ጳውሎስ ለምሳሌ ስለ ዘላለም ጽናት ስናወራ ወይንም የኢንተርናል ሴኩሪቲ ስናወራ ለገላትያ ሰዎች ምን ይላቸዋል? እንደዚህ የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላቸዋል። ኦኬ፣ ስለዚህ ጳውሎስ ምን እያላቸው? ጳውሎስ ይህን ዋርኒንግ ቴክስት ይሰጣቸዋል። ምክንያቱም በክርስቶስ ከሆንን በኋላ ዋርን ያደርገናል መጽሐፍ ቅዱስ። ፕሮቪዥን ናቸው። እነዚህም ብታደርጉ ካልዳኑት አትለዩም ማለት ነው እንጂ እነዚህን ስላደረጋችሁ ደህንነታችሁን ታጣላችሁ ማለት አይደለም። ለቸርች እንደዛ አይደለም የሚያስተምር። ያልዳኑ ሰዎች ምልክት ነው። እንዲህ የሚያደርጉ ሰዎች የእግዚአብሔር መንግስት አያወርሱም እንጂ ጳውሎስ አዲስ ህግ እየሰጣችሁ አይደለም። ይሄን ስለምታደርጉ ትጠፋላችሁ ለማለት ሳይሆን ይሄን የምታደርግ ከሆነ ኦልሬዲ ዩ አር ኢን ኤ ፖዚሽን ኦፍ ዘ ሎስት ማለት ነው። በጠፉት ቦታ ነው ያለ። ይሄ የነሱ መገለጫ ነው። እናንተ ግን ብሎ ጳውሎስ ምን ይላል? የመንፈስ ስራ ግን የስጋ ስራና የመንፈስ ስራ ብሎ የመንፈስ ፍሬ ግን የተገለጠ እንደሆነ ይናገራል። ስለዚህ ቢብሊካል ዋርኒንግ ቴክስቶች ሲመጡ እኛና አርሜኒያ የምናነብበት መንገድ አንዳንድ አርሜኒያን ህግ አድርገው ነው የሚያነቡት። እንዲህ የሚያደርግ ይጠፋል ካለ እሱም ባደረኩ ጊዜ እጠፋለሁ ለማለት ነው አይደለም። እንዲህ የምታደርግ ከሆነ ኦልሬዲ አልዳንክም። ኢትስ ኤ ሳይን ኦፍ ሎስት ፒፕል፣ የጠፉ ሰዎች ምልክት ነው። የምንስማማባቸው ነገሮች አሉ። ኦፍ ኮርስ የእግዚአብሔር ዲማንድ ዝቅ ብሎልን አይደለም። አት ዘ ሴም ታይም እንደማንችለው ያውቃል። ያ ዲማንድ ማንችለው ዲማንድ የነበረውን ሮሜ 7 ላይ ያስቀምጡታል። ያ እግዚአብሔር ማንችለው ዲማንድ ሲምፕሊ ህጉን መፈጸም አንችልም፣ በጭራሽ አንችልም። ሲምፕሊ ማመን አትችሉም፣ ወር ደግሞ ያንን እመኑ የሚለውን የእግዚአብሔርን ያንን ዲማንዱን ግን አትችሉም የሚለው ነገር ያስኬዳሉ። እሱ መጽሐፍ ቅዱሳዊ ነው። ይሄኔ አላምንም። ለምንድነው እንደዛም አላምነው? የእመኑ ጉዳይ ሰዎች የማመን ችሎታ ስለሌላቸው በዛ በህግ ልክ የምንመለከተው ነገር እንደሆነ ቢብሊካሊ ማስረገጥ እንችላለን ብዬ ስለማላምን። ኦሪጂናሊ የጠየቁት ጥያቄ ምን ነበረ? ያንን ጀነራል የሆነውን ኮሊንግ ወይም ደግሞ ያን ኤክስተርናል የሆነውን ኮሊንግ እግዚአብሔር ይጠራዋል ወይ? እግዚአብሔር የሚጠራው ከሆነ ላልመረጣቸው መጥራቱ ሲምፕሊ ኮንሲስተንት አይደለም። ይጠራሉ የሚለው ጥያቄ መመለስ አለበት። ሜቢ ድጋሚ ተመለስልኝ ይሆናል ብዬ አስባለሁ። ግን አሁን ካነሳው ነገር አንፃር እንደው ሰዎች የመግፋት እንትን አላቸው፣ የመግፋት ፕሮባቢሊቲው አላቸው ወይ ሰዎች የሚለው ነገር ኦልሬዲ እሱ መጽሐፍ ቅዱስ ላይ በጣም ግልጽ ነው ብዬ አምናለሁ። ለምሳሌ ገላትያ ቤተክርስቲያናት ላይ ያሉ ሰዎችን ጳውሎስ ኦፍ ኮርስ እንዲመለሱ ነው እየነገራቸው ያለው። ከምንድን ነው የሚመለሱ ሲባል በህግ መጽደቅን አምጥተዋል። በቃ ሰው በህግ እንዲጸድቅ በቃ ይሄ የተረጋገጠ ጉዳይ ነው። በስጋችሁ ሊመኩ ያንን ይሏቸዋል ይላል። ግን ከዛ በኋላ አንድ ነገር ይላቸዋል። የሚላቸው ነገር ደግሞ ምንድነው? እናንተ በህግ መጽደቅ የምትፈልጉ ሰዎች ካላችሁ እናንተ ከጸጋው ተለይታችሁ ወድቃችኋል ይላቸዋል። ስለዚህ እነዚህ ሰዎች እንደዚህ አይነቱን ሐሳብ ይዘው የሚቀጥሉ ከሆነ እነዚህ ሰዎች እንትን የሚያደርጉ አይደሉም። ስለዚህ የሚነግራቸው ነገር ምንድነው? ስለዚህ ዳግመኛ ክርስቶስ እንደውም መልሶ እንዲሳል ምጥ ይዞኛል፣ መልሶ በፊታችሁ እንዲሳል ምጥ ይዞኛል ይላቸዋል። ሲምፕሊ መልሶ ፊታቸው የሚሳልበትን ያንን ፕሮባቢሊቲ ጳውሎስ እያየ ከሆነና እየነገራቸው ያለው በቁጣ ያን ያህል ነገር እየነገራቸው ያለው ወንጌልን ሰው የመጣል አንተን እንዳለው ካፓሲቲ እንዳለው እየነገራቸው ከሆነ ወይም ደግሞ ኢቭን የጣሉትን ነገር መልሶ የማንሳት ካፓሲቲ እንዳለው እየነገራቸው ከሆነ ሲምፕሊ ሰዎች ኦፍ ኮርስ አንድ ጊዜ በፕሪቪኒየንት ግሬስ እንትን ከተደረጉ በኋላ ኢነብል ከተደረጉ በኋላ ያንን መምረጥ የሚችሉበት የጣሉትን ማንሳት የሚችሉበት ኢቭን መግፋት የሚችሉበትን ካፓሲቲ ሰጥቷቸዋል ብለን ማመን እንችላለን። ፖይንት የሚሰጣቸው የሚጠራው ጥሪ የእምነት ጥሪ ከሆነ ሰዎች ያንን ለማመን ካፔብል አይደሉም ብሎ በተለይ ያንን ልብ መክፈት ስራ ከሰራ በኋላ ካፔብል አይደሉም ተብሎ መታመን አለበት ብለን አለ። እዚህ ጋር ነው ትልቁ ልዩነት ያለው። ስለዚህ ገላትያ ምዕራፍ 5 ቁጥር 4 ላይ ከጸጋው ተነጥላችሁ ወድቃችኋል የሚላቸው ሰዎች እሱ ነው። ለዕብራውያን ሰዎች ስቲል የሚነግራቸው ነገር አለ። ይህንን መዳን ቸል ብንለው እንዴት እናመልጣለን ብለው ይናገራል። ስለዚህ ይህን መዳን ቸል ብንለው እንዴት እናመልጣለን የሚባሉ ሰዎች ምንድን ናቸው ሲባል ሲምፕሊ አሁንም ወደ ክርስቶስ እንዲመለከቱና ሌሎች ነገሮች እንዲጥሉ እየተነገራቸው ያሉ ሰዎች ናቸው። ወዳዛት ያ ማለት ሰዎች አዎ ይህንን መዳን ቸል የሚሉበት ፕሮባቢሊቲ ያላቸው ምን አይነት ሰዎች? ለቤተክርስቲያን ስለሆነ እየተላከ ያለው ቤተክርስቲያን ውስጥ ያሉ ሰዎች ያንን ፕሮባቢሊቲ ያላቸው መጽሐፉ ነው እያለ ያለውና ማለት ነው። ስለዚህ ቸል ብንል እንዴት እናመልጣለን? ሪቶሪክ ነው።
ምላሹ ምንድነው? እንዴትም ልናመልጥ አንችልም። ስለዚህማ አይናችን መሆን ያለበት ክርስቶስ ላይ ነው ተብሎ የሚነገረው ሰው ሲምፕሊ አይኑ ከክርስቶስ ላይ የማንሳት ፕሮባቢሊቲ ያለው ሰው ዋዳዛት ያ ማለት ሰዎች ያንን ካፓሲቲ ኢንሄረንትሊ ይዘዋል ማለት ነው። ዛትስ ዋይ ኢቭን ሐዋርያው ማቴዎስ ራሱ ባስቀመጠው ውስጥ እሱን የምናገኘው ማለት ነው። ኢየሩሳሌም ነቢያትን የምትገድል ምናምን ካለ በኋላ እንደው ዶሮ በክንፎቿ ሰበስብ ስንት ይወደድኩ ይልና ቀጥሎ ግን አንድ ነገር ይላል። ቤታቸው የተፈታ ሆኖ ለመቅረቱ ቤዙ ምንድነው ሲባል አልወደዳችሁም። ሲምፕሊ እንዳይወዱ ኦልሬዲ ፎር ኦርዴን አድርጎ ከሆነ ወይ ደግሞ እንዳይወዱ ኦልሬዲ ትቷቸው ከሆነ ሊሰበስብ መውደዱና ደጋግሞ ያንን ማድረጉ ኦርዴን ባደረገው ነገር ላይ አሁንም ኮንሲስተንት አይሆንም። ቴዎሎጂካሊ ኮንሲስተንት ይሆናል ብለን አለ። ሰዎች ምን ማድረግ ይችላሉ? አሁንም በክንፉ ስር ሊሰበስባቸው ሲወድ እነሱ የመውደድ ካፓሲቲ ባይኖራቸው አልወደዳቸውም ማለቱ ወይም ደግሞ ኢቭን ለማይወዱ ሰዎች ያንን ማድረጉ ምን ያህል የሚያሳምኑ። ከዛ ባለፈ ቅድም ያነሳው በተለይ ሥጋ ልብ እሰጣችኋለሁ በጣም ሁላችን አሴት የምናደርግበት ጥቅስ ነው ብዬ አስባለሁ። ኦፍኮርስ እግዚአብሔር የመታዘዝ ልብ ይሰጣል። ያ የመታዘዝ ልብ ነው ሰዎችን ወደ መታዘዝ የሚያመጣቸው እንጂ ልቡን እኔ ሰርቼው ነው እኔ ወራሴ ነው ልጄ ነው ምናምን ማለት አይችሉም። ሲምፕሊ ያ ከሪጀነሬሽን አንጻር የሚነሳ ነገርም ከመሆኑ አንጻር ያን ያህል የምንከራከርበት ነገር ነው ብዬ አላስብም። ሰው በጭራሽ ራሱን መውለድ አይችልም። እሱ ለሁላችንም ሴም ነው የሚሆነው ብዬ አምናለሁ። ኦፍኮርስ ግን ደግሞ ሰዎች ያንን ጭምር እምቢ የማለትን ካፓሲቲ እንዳላቸው መጽሐፉ ይነግረናል ነው። ለምሳሌ ቅድም ያነሳሁት የዕብራውያን መልእክት ሌሎችንም ማየት እንችላለን። ሉቃስ 7 ላይ ያለውን ሐሳብም ማየት እንችላለን ብዬ አስባለሁ። ስለዚህ ፈሪሳውያኑ ምን አደረጉ ሲባል ለራሳቸው ቃሉን ያጣምሙ ነበር፣ ሪጀክት ያደርጉ ነበር ብሎ ይናገራል። ኦኬ። ስለዚህ እዛ ቦታ ላይም የምንመለከተው ነገር ሰው ሪጀክት የማድረግ ካፓሲቲ ያለው ነው። ሪጀክት የማድረግ ካፓሲቲ ካለው አንድ ሰው ሪጀክት የማድረግ ካፓሲቲ ካለው ለምንድን ነው የሚፈረድበት ከተባለ ኦፍኮርስ ይህንን ቃል ስለገፋው ነው። በራሳችሁ ላይ ከፈረዳችሁ ብሎ የሐዋርያት ሥራ ላይ የሚናገረው ተመሳሳዩን ኢሹ ስለሆነ፣ ስለዚህ እንደነዚህ አይነት ሰዎች ወንጌሉ ሲቀርብላቸው ሲምፕሊ ፕሪቪኒየንት ግሬስ በዛ በኩል ይመጣል። ከቅድም ጀምሮ እያነሳሁት ግን ያ ፕሪቪኒየንት ግሬስ ግን ሲምፕሊ የሚያደርገው ነገር አለ። እሱ ምንድነው? ያንን ጥያቄ እንዲቀበሉ ያደርጋቸዋል። ያንን ጥያቄ እንዲቀበሉ የመኑብኝን ጥያቄ ሲምፕሊ ተቀብለው በክርስቶስ እንዲያምኑ ያደርጋቸዋል። ታዲያ ግን ሰዎች እንዲያምኑ ማድረግ ብቻ አይደለም መግፋት ግን ይችላል። ስለዚህ አንድ ሰው ቀርቦለታል፣ እሺ አሁን ገፍቶታል። ኤፌሶን 1 ላይ ቅድም ያነሳው ነገር አለ፣ እሱ ብዙ የምንስማማበት ነው ብያለሁ። ስለዚህ ኤፌሶን 1 ላይ አዎ አስቀድመን በኃጢአታችን ሙታን ነበር፣ ምንም የሚያከራክር ነገር የለውም፣ ሙታን ነበር። ሰው ራሱን መምረጥ አሁንም አይችልም፣ በጭራሽ መምረጥ አያደርገውም፣ አይችልም እንላለን። ከዛ በኋላ ግን አንድ የተቀመጠ ነገር አለ። እሱ ምንድነው ስንል ወደ ኤፌሶን 2 ከመሄዳችን በፊት ማለት ነው። እሱ ምንድነው የሆነው ሲባል ለክርስቶስ ሥራ ልጆች ልንሆን አስቀድሞ ወሰንን ካለ በኋላ አስቀድሞ የመወሰን ጉዳይን ስናወራ ኦፍ ኮርስ አንድ ሰው በክርስቶስ ካመነ በኋላ አስቀድሞ የተወሰኘ ነው ማለት ይችላል። ለምን? በክርስቶስ ሥራ የሚል ሐሳብ ስላለ አስቀድሞ በክርስቶስ ሥራ ሰዎች እንዲድኑ የመወሰንን ጉዳይ እዚህ ጋር እያወራ ነው ማለት እንችላለን። ከዛ በኋላ ግን ይሄን ሁሉ ነገር ከነገረን በኋላ አንድ ነገር ደግሞ ይናገራል ቁጥር 13 ላይ ማለት እሱም ደግሞ የእውነትን ቃል እሺ የመዳናችሁን ወንጌል ሰማችሁ፣ ቀጥሎስ ሰምታችሁ ምን አደረጋችሁ? በክርስቶስ አመናችሁ፣ ከዛስ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ብሎ ይናገራል። ኦኬ አሁን በተስፋው መንፈስ በመንፈስ ቅዱስ ታትመናል። ምን አድርገን? ወንጌሉን ሰምተን አምነን ማለት ነው። እሺ ያኛው ሰውዬስ የቀረበለትን ምን ስላደረገ ነው? መጽሐፍ ቅዱስ ግልጽ አድርጎ የሚነግረን ሲምፕሊ የማመን ካፓሲቲ ስለሌለው ሳይሆን የቀረበለትን ካለማመኑ የተነሳ ነው። ይሄንን ሲምፕሊ ዮሐንስ ወንጌል ምዕራፍ 1ን ስንመለከት የምናየው ነገር ነው። ስለዚህ የዳነው ሰውዬ በክርስቶስ አምኜ በተስፋው መንፈስ በመንፈስ ቅዱስ ታትሜያለሁ ማለት ይችላል። አዎ ግን ዮሐንስ ወንጌል ምዕራፍ 1ን ስትመለከት ግን ሲምፕሊ እነማን ናቸው የሚጠፉት ሲባል የሚጠፉት እነዚህ ናቸው። ምን አይነት ሰዎች? አንደኛ የእርሱ ወደሆኑ መጣ ይልና የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ብሎ ይናገራል። ከዛ በኋላ ግን ዮሐንስ ራሱ ሲናገር ምን ብሎ ተናገረ? የማታውቁት መጥቷል፣ በመካከላችሁ ቆሟል እያለ ይናገርና የእግዚአብሔር በግ እሱ ነው እያለ ይናገርና ከዛ በኋላ ወረድ ብሎ አንድ ነገር ይናገራል። እሱም ደግሞ ምንድነው የሚናገረው? እኔ አይቻለሁ እሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ እያለ ከተናገረ በኋላ ማለት ነው። ይህን ሁሉ ነገር ከተናገረ በኋላ ምዕራፍ 2 ላይ ስትመለከት በገሊላ ቃና ሰርግ ተደረገ።
ኢየሱስ ክርስቶስ ያንን ሁሉ እንትን አደረገ፣ ያንን ሁሉ ተአምር አደረገ። ሰዎች እንትን አደረጉ፣ አመኑ፣ በክርስቶስ አመኑ። እሱ ሁሉ ከሆነ በኋላ አንድ ነገር ግን ይነገራል። እሱ ምንድነው የሚነገረው ነገር? አንተ እኮ እንትን ስትለው የነበርከው አንተ እኮ አጥምቀኸው የነበርከው እሱ አሁን ብዙ እንትን ያደርጋል፣ ብዙ ተአምራት ያደርጋል፣ ብዙ ያጠምቃል፣ ካንተ በላይ ያጠምቃል ብለው ሲነግሩት ኖ እኮ እኔ እኮ ይሄኛውን እኔ አስቀድሜ እኮ የነገርኳችሁ ነገር ነበር ይላችኋል። እሺ አስቀድሜ የነገርኳችሁ ነገር ነበር፣ እናንተ ራሳችሁ ትመሰክሩልኛላችሁ እያለ ይናገራል። ኦኬ ስለዚህ እናንተ ራሳችሁ ትመሰክሩልኛላችሁ ካላቸው በኋላ ግን አንድ የሚነግራቸው ነገር ግን አለ። እሱም ደግሞ ምንድነው የሚነግራቸው ነገር? አንድ ላምብ ብሎ አዎ እሺ ስለ ምድር ላይ ሶሪ አንዴ መጽሐፍ ቅዱስ እንትን እያለ አንዴ ላውጣና እያነበብኩ ባወራ ይሻላል። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 26 ላይ ማለት ነው። ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተ የመሰከርክለት እነሆ ያጠምቃል እያሉ ይነግሩታል። ከዛ በኋላ አንድ ነገር ይናገራል። ከላይ የሚመጣው ከሁሉ የበላይ ነው፣ ከምድር የሚሆነው የምድር ነው እያለ ይናገርና ከዛ ቀጥሎ አንድ ነገር ይናገራል። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል ይልና ቀጥሎ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ብሎ ይናገራል። አሁንም እዚህ ቦታ ላይ በልጁ የሚያምን ኦፍ ኮርስ የዘላለም ሕይወት ይኖራል። በልጁ የማያምን የእግዚአብሔር ቁጣ ነው። እሺ የማያምነው ሰውዬ ለምንድን ነው የማያምነው ሲባል የማያምነው ሰውዬ የማያምነው አስቀድሞ እግዚአብሔር ስላልመረጠው ነው ወይስ ደግሞ ከመጀመሪያውኑ ያንን ወንጌል የመግፋት ካፓሲቲ ስላለው ነው የሚለውን ነገር ስንመልስ የሐዋርያት ሥራ ላይ ሄደን እንመልሳለን ማለት። የሐዋርያት ሥራ ላይ ስንሄድ የምናየው እንደዚህ ነው። ቃሉ ተነግሯቸዋል። እሺ አልተቀበሉትም። ከዛስ ገፉት። ከገፋችሁት በራሳችሁ ላይ ፈርዳችኋል ብሎ እየነገራቸው። እስቲል አሁን ምንድነው የምንመለከተው? አሁንም የሚፈረድባቸው ሰዎች ስለገፉ ነው የሚፈረድባቸው። የእግዚአብሔር የፍርዱ ቤዝ የሚያደርገው ምንድነው ሲባል አንድን የሆነ የወንጌል ጥሪን አቀርቧል። ጀነራሊ አንድ የወንጌል ጥሪን አቀርቧል። ከዛስ ያንን ወንጌል ግን የሚገፉ አሉ። እነዛ ሰዎች የሚገፉት ሰዎች ስለገፉ ይፈረድባቸዋል። ታዲያ እነዚህ የሚገፉት ሰዎች ስላልተመረጡ ነው ወይ የሚገፉት? ትልቁ ጥያቄ የሚሆነው እሱ ስለሆነ ማለት ነው። እነዚህ ሰዎች ግን ስላልተመረጡ ነው ወይ ሊገፉ የሚችሉት? ኦኬ ስላልተመረጡ ነው ወይ ሊገፉ የሚችሉት? ተደጋጋሚ ጥያቄ እየተጠየቀ ስለሆነ እሱኛውን ላንሳ። አክቹሊ ቅድም አንስቼዋለሁ ግን መልሼ ላንሳው። ከበጎቼ ስላልሆናችሁ አታምኑ የሚለው ሐሳብ ማለት ነው። ሶ ከበጎቼ ስላልሆናችሁ አታምኑ ማለት አስቀድሞውኑ እግዚአብሔር በግ አድርጎ አልፈጠራችሁም ማለት ነው ወይ? ሪሊ ከዛ አንጻር ነው ወይ የሚታየው? እሱን እናንተም እንደማትሉ ስለማለት ማለት ነው። ሶ ግን ምንድነው እዛ ቦታ ላይ እየተወራ ያለው? በአርሜኒያን ሪዲንግ ውስጥ ይሄ ነገር የሚነገረው ከምን አንጻር ነው ሲባል ከሰሚሲቭ ሀርት አንጻር ይነገራል። ለምሳሌ ይሄንን ቃል የሚሰሙ ሰዎች አሉ። ይሄንን ቃል የሚሰሙ ሰዎች ሰሚሲቭ በሆነ ልብ ይሰማሉ። ይሄንን ቃል የሚሰሙ ሰዎች ሲምፕሊ ፈሪሳውያኑ እንደሚሰሙት በትዕቢት ልብ አይሰሙም፣ ወይም ደግሞ ትዕቢተኛ ሆነው ያንን ቃል ሲምፕሊ ለመግፋት አስበው አይሰሙም። ከበጎቼ ስላልሆናችሁ እየተባለ ያለው ከዛ ከቃሉ ጋር ከሚሰሙት ነገር ጋር ካላቸው ሪሌሽን አንጻር ነው እንጂ አስቀድመውኑ ፎር ኦርዴን ስለተደረጉ ወይም ደግሞ እንዳይቀበሉ ፎር ኦርዴን ስለተደረጉ ነው ተብሎ አይታመንም። ስለዚህ ዮሐንስ ወንጌል ላይ ያ ክፍል ሲነገር የሚነገረው ላውጣና ከና አውዱ ላንብበው። ዮሐንስ ወንጌል ምዕራፍ 10 ላይ እሺ እንደዚህ እያለ ይናገራል። እንግዲህ ከዚህ ቃል የተነሳ ከ19 ጀምሬ ማለት ነው በአይሁድ መካከል እንደገና መለያየት ሆነ አለ። እሺ ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምንስ ትሰሙታላችሁ አለ። እሺ ይህ ጋኔን ያለበት ሰው ቃል አይደለም፣ የጋኔን ዕውሮችን አይኖች ሊከፍት ይችላል አሉ። በኢየሩሳሌም የመቅደስ መታደስ ባልሆነ እንደዚህ እያለ ይቀጥልና ከዛ አይሁዳውያን እንደዚህ አሉ፣ እስከ መቼ በጥርጣሬ ታቆየናል? አንተ ክርስቶስ እንደሆን ገልጠህ ንገረን። ከዛስ ኢየሱስ መለሰላቸው እንዲህ ሲል ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ከበጎቼ ስላልሆናችሁ አታምኑ።
በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸው። የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና በአንድ ነን ሲላቸው ቁጥር 31 ላይ አንድ ነገር ይናገራል። አይሁድ ሊወግሩት ድንጋይ ያነሷል። አሁን የሚሰሙት አሰማም ምንድን ነው ሲባል የሚሰሙት አሰማም በቀጥታ እሱ የሚናገረው ለመቃወም በሆነ ኢንቴንሽን ውስጥ ሆኖ እየሰሙ ያሉት አሰማማቸው ታች ወርዶ ለነ ኒቆዲሞስ ሲናገር ወይም ደግሞ ታች ወርዶ ለነ ዘኪዮስ ሲናገር በሚሰሙት መልኩ አይደለም የሚሰሙት ነው። ስለዚህ ዋናው ጉዳይ የመስማታቸው ኢንቴንሽን ምንድን ነው? እየሰሙ ያሉት እስቲ ይሄ ቃል ውስጥ ምንድን ነው ያለው ብለው ነው እየሰሙ ያሉት። ልክ እንደ ቤሪያ ሰዎች ማለት ነው። ለመመርመር በወሰነ ወር ደግሞ ለመመርመር በሚወድ መልኩ ነው እየሰሙ ያሉት ወይስ ደግሞ ሙሉ በሙሉ በአመፀኝነት ልብ ነው እየሰሙ ያሉት? ላለመቀበል እንትን በሚያደርግ ልብ ነው እየሰሙ ያሉት? እዚህ ቦታ ላይ እየተመለሰ ያለው ጥያቄ አስቀድመው ነው እግዚአብሔር እንዳይድኑ ስለወሰነ ነው እየሰሙ ያሉት። ኦልሬዲ አሰማማቸው በዛ መንገድ እየሆነ ነው ያለው የሚል ሳይሆን ነገር ግን ሰዎቹ ከሚሰሙበት የትዕቢት ልብ ጋር የተገናኘ ነው። ከዚህ ጋር በተያያዘ አንድ ነገር ላንሳና ረጅም ሰዓት ያስኩኝ መሰለኝ። ከዛ በኋላ ልልቀቅ። ከዚህ ጋር በተያያዘ ግን አንድ ነገር አብሬ ላንሳ ከቁጥር 26ቱ ጋር በተያያዘ ማለት ነው። እስቲ ቄርሎስ ዘእስክንድርያ የሚያነሳውን ላንብብላችሁ። ኦልሬዲ እጄ ላይ ስላለ ማለት ነው። ቄርሎስ ዘእስክንድርያ እንደዚህ ብሎ ያነሳል። A willing readiness to obey characterizes the sheep of Christ as disobedience marks those that are not his. ምንድን ነው ይሄ ማርክ የሚያደርገው ወይም ደግሞ የክርስቶስ በግ የሆኑትንና የክርስቶስ በግ ያልሆኑትን የሚለያቸው ነገር ምንድን ነው አለ ቄርሎስ ዘእስክንድርያ። የሚለያቸው ዊሊንግ ነው አለ። ዊሊንግ ሬዲነስ ለመታዘዝ በወሰነ ልብ እንደ ከእግዚአብሔር ከሆነ እንታዘዛለን በሚል ልብ አይደለም እየሰሙ ያሉት። ስለዚህ አስቀድሞ የመመረጥ ጉዳይ ነው ወይስ አይደለም የሚል ጥያቄን ሳይሆን እንትን የሚያደርገው በአጭሩ ዊሊንግ ሬዲነስ ነው። በቃ አለቀ። ለመታዘዝ ያለ የዊሊንግ ሬዲነስ ነው ብሎ ቄርሎስ ዘእስክንድርያ ይናገራል። ቀጥሎ እንደዚህ ይላል for thus we understand the word here as equivalent to obey. መስማትን ከመታዘዝ ጋር ኢኩቫለንት እንደሆነ አድርገን እንሰማለን እና እንረዳዋለን። namely the words that are spoken and they who thus hear from are known by him. ከዛስ and known signifies brought into friendly relationship. ስለዚህ ይሄ የማወቅ ጉዳይ ሲመጣ የሚመጣው ፍሬንድሊ ሪሌሽንሺፕን በተያያዘ ነው። for no one is altogether unknown by God. ማንም ሰው እኮ በእግዚአብሔር የማይታወቅ አይደለም ማንም ሰው። when therefore he said I know mine የራሴን አውቃለሁ አለ። he said this I would receive them and bring them into friendly relationship both mystically and familiar. የራሴን ስለማውቃቸው ወደዚህ ሪሌሽንሺፕ እኔ ራሴ ሚስቲካሊ ያመጣቸዋለሁ እና ጸንተው እንዲኖሩ አድርጌ ያመጣቸዋለሁ። ለምን? ቀድሜ ስለማውቃቸው። አይተሽዋል? ቀድሜ ስለማውቃቸው እነዛ ሰዎች አውቃቸዋለሁ ነው። ቀጥሎስ and anyone might say that inasmuch as he has become man he brought all men into friendly relationship by being of the same race. ለኛ የሚጠቅመንን ሐሳብ ዝም ብዬ ላስቀምጥ ቶሎ ነውና ረጅም ስለሆነ so that we are all united in Christ in a mystical relationship. ከክርስቶስ ጋር ዩናይት ሆነናል ምናምን ይልና ይቀጥላል። inasmuch as he has become man but they are alienated from him who do not preserve the correspondent image of his holiness for in the way also the Jews. ለአይሁዳውያን አሁን እንደዚህ ነው አለ። ይሄ ለክርስቲያኖች የሚለውን ካነሳ በኋላ ለአይሁዳውያን ሲያነሳ እንደዚህ ያለ እሺ who are united family relationship with Abraham the faithful. ስለዚህ ካመነው ከአብርሃም ጋር በተያያዘ ከሱ ጋር ፋሚሊ ስለሆኑ ያ ሪሌሽንሺፕ አላቸው because they were unbelieving were deprived of that kinship with him on account of the dissimilarity of character. በባህሪያቸው ግን ከአብርሃም ጋር ቤተሰብ እንደሆኑት አይደለም ማለት ዲሲሚላሪቲ ያላቸው በካራክተር አለ። ስለዚህ ካራክተራቸው ጉዳይ ይሄ አሁን willingness to disobey የሚለውን ሐሳብ እያብራራል። and he says my sheep follow me. ስለዚህ በጎቼ ይከተሉኛል አለ። for they who are obedient and full ከኦቤዲየንስ አንፃር ይሄ ኦቤዲየንት የሚሆኑና የሚከተሉ እነሱ ይከተሉኛል በጎቼ ይላቸዋል by a certain God given grace በእግዚአብሔር በሚሰጥ በዛ ሰርቴን እርግጠኛ በሆነ ጸጋ in the footstep of Christ በክርስቶስ footstep no longer serving the shadows of the law የሕግን ጥላ ከዚህ በኋላ እንትን የሚያገለግለው አይደሉም ማለት እሺ and giving heed to his words through grace shall rise to his honorable name and called sons of God for when Christ ascends to the heavens they also shall follow him.
እያለ ይቀጥላል። ስለዚህ እነዚህ ሰዎች ምንድን ናቸው? እነዚህ ሰዎችማ ከላይ ጀምሮ ያነሳውን ነገር ስለሆነ እያብራራ ያለው እነዚህ ሰዎችማ a willing readiness to obey characterizes the sheep of Christ as disobedience marks those who are not his። ስለዚህ ያለመታዘዛቸው ጉዳይ ነው ማርክ የሚያደርገው። በጎች አይደላችሁም እያለ ያለው ዊሊንግነስ የለ ሬዲነሱ የላቸው። ከዛ አንጻር አርሜኒያን ቴዎሎጂን በልክ በዚህ አሁን ቄርሎስ ባነሳው መንገድ ይረዳል። አዎ ያ ኦቤዲየንስ ኦኬ፣ ያ ኦቤዲየንስ ማርክ ያደርጋቸዋል በጎቹ። ስለዚህ ኦቤ ለማድረግ በወደደ ልብ አይደለም የሚሰሙት በአመፀኛ ልብ ነው። ያ ሬዲነስ ጭራሽ ሳይኖራቸው የሚሰሙ ስለሆኑ ከበጎች አይደላቸውም ይባላሉ። ሲምፕሊ ከመመረጥ አስቀድሞ ከመመረጥ አንጻር አይደለም የሚነሳው። ሲምፕሊ አክቹሊ በጣም እርሊየስት የሆኑ ሶርሶችን ብንመለከት ቀጥታ ከኦቢዲየንስ እና ከሬዲነስ አንጻር የሆነውን ነገር ሲያብራሩ እንመለከታቸዋለን። እኛም በአርሜኒያን ሪዲንግ ይሄኛውን ኢንተርፕሪቴሽን እንወስዳለን ማለት ነው። ከዛ ባለፈ ግን አስቀድሞ የመመረጥ ጉዳይ ነው ይሄ የሚያነሳው ከተባለ ግን አክቹሊ ኢንተርፕሪቴሽኑም ትንሽ ሌት ይሆናል ብዬ አምናለሁ። በዚህ ደረጃ ኢንተርፕሬት የሚደረገው ትንሽ ሌት ይሆናል ብዬ አምናለሁ። ሶ ከበጎች ስላልሆናቸው የሚለው ሐሳብ በቀጥታ ሲነግራቸው ድንጋይ ለማንሳት የሚቸኩሉ ሰዎች ናቸው እንጂ ይሄ ነገር እውነት ይሆን እንዴ ብለው ለማሰላሰልም ለማሰብ ምንም አይነት እንትን የላቸውም። ይሄ ዝግጁነቱ የላቸውም። ስለዚህ ልክ ቄርሎስ እንደሚያነሳው እንደዚህ ብለን እናስቀምጠዋለን ማለት ነው። ግን ይሄንን አስቀድሞ በእግዚአብሔር ከመመረጥ አንጻር ነው የምናነሳው ካላችሁ ግን ሲምፕሊ በጣም early የሆኑ ሶርሶች አይደግፉትም ብዬ አስባለሁ። ዲው ሪስፔክት ግን አይደግፉትም ብዬ አስባለሁ። ኢንተርፕሪቴሽኑም ትንሽ ሌት ነው ብዬ አምናለሁ የዚህኛው ማለት ነው። ሶ ግን እኛ ይሄኛውን ስንቀበል በዚህ መንገድ እንቀበለዋለን። በጣም አብራራው ወጣለው እያልኩኝ ጥሩ ነው። ግን አንድ ጥያቄ ጥሩ በደንብ ነው ያብራራው። ቅድም አንድ የተናገርካት አረፍተ ነገር ብዙ የሚጠቅም ነገር ሰምተናል። ፐርሰናሊ እኔ ጥሩ ነው። ግን አንድ ያበለኝ ምንድነው እግዚአብሔር ልብን ከከፈተለት በኋላ ነው ያልከው አይደል? ሰዎች እግዚአብሔር ልቡን ፕሪቪኒየንት ግሬስ ከዛ በኋላ እምቢ ማለት መብት አለው ነው ያልከው። ልቡን ከከፈተለት በኋላ እምቢ ምሽም ማለት መብት አለው ብለሃል። ኦፍ ኮርስ ይሄ ነው አሁን እዚህ ጋር ተዋት ምንድነው እግዚአብሔር እዛ ጋር የሰውየውን ልብ መክፈት እሺ ለዛ ነው አሁን ከአርሜኒያና በሪፎርምድ መካከል ያለው ልዩነት እግዚአብሔር ልቡን የከፈተለት እምቢ ምሽም ማለት መብት ስለሌለው ስላለው አይደለም። ልቡን የከፈተለት ኦልሬዲ ሂዝን ፖዚሽን እኮ እሺ እንዲል ነው ልቡን የከፈተለት። አሁን አንተ ድጋሚ እምቢ ይላል አልክ። እኛ ደግሞ እምቢ የሚል ልብ ስለሆነ ነው እግዚአብሔር ልብ የሚከፍተው አለን። አሁን ልብ ሬዚስት ያደርጋል። አዎ ልብ እኮ ዝግ ነው። ስለዚህ እግዚአብሔር ልቡን ከከፈተለት በኋላ ድጋሚ እምቢ ይላል ካልክ ምኑን ነው የከፈተለት ታዲያ? ምክንያቱም የልብ መክፈት ዓላማው ዝግ ስለሆነ ነው። የሰው ልብ ለምሳሌ ዝግ ስል ይገባል። ለምሳሌ የሊዲያ ልቧን ከከፈተላት በኋላ ግን አልክ እምቢ ማለት መብት አላት ነው። ልክ ነህ፣ መብት አላት። ግን እምቢ የማትልበት ምክንያት ኦሬዲ የተዘጋ ልቧን ስለከፈተላት ነው። ኦሬዲ እኮ የነበረችበት ፖዚሽን ነው እምቢ ማለት። የልብ መከፈቱ አስፈላጊ ነው። ለዛ ነው ግሬስ ፕሪቪኒየንት ብቻ ሳይሆን ኢፌክቹዋል ካልሆነ ምንም ጥቅም የለውም። ጸጋ ቀዳሚ መሆኑ ኢፌክቹዋል ካልሆነ ምንድን ነው ጥቅሙ? ዞሮ ዞሮ ሰውየው የነበረበት ፖዚሽን ካልተለወጠ ማለት ነው። ልቡን ከፈተለት። ከከፈተለት በኋላ ግን እምቢ ማለት ይችላል ካለን ለምን ከፈተለት? እምቢ ማለት ስለሚችል እኮ ነው የከፈተለት። ከከፈተለት በኋላ ድጋሚ እምቢ ለምን ይላል ነው ጥያቄው። አሪፍ ጥያቄ ነው። እኛ ምንድነው የምንለው? ይሄንን ስዊት ነሰሰቲ አሁን ኢሬዚስቲብል ግሬስ ምናምን የሚል ቃሉ ሬዚስት የሚለው ቃል በግድ ምናምን ስለሚመስል ነው። ግን ምን ይላል ሪፎርምድ ካምፑስ ምን ይባላል? ስዊት ነሰሰቲ ይባላል። ማለት ሰውየው ኦልሬዲ ፖዚሽኑ እምቢ ላይ ነው። በቃ እግዚአብሔር የሚፈልግ የለም ነው መጽሐፍ ቅዱስ የሚለው። ስለዚህ ነው የልብ መከፈት ያስፈልገው። የልብ መከፈቱ ከመጣ በኋላ አሁንም እግዚአብሔርን አልፈልግም ማለት ይችላል ከተባለ ታዲያ ለምንድን ነው ልቡን የከፈተለት? ነሰሰርሊ እኮ ልቡን መክፈት ያስፈለገበት ምክንያት እሺ እንዲል። አሁን ያንኑ ፖዚሽን መልሰን ለምንድን ነው
አዲሱ ሰው ወይንም ልቡ ለተከፈተለት ሪጀነሬት ላደረገው ሰው መልሰን የምንሰጠው የሚለውን እንድታብራራልኝ ነው ጠይቅ። ኦኬ በመጀመሪያ ልቡን የሚከፍተው እግዚአብሔር ልብ ካልከፈተ እሱ ካልከፈተ በስተቀር እሺ ማለት የሚችል ልብ ስለሌለ የሚከፍተው። ስለዚህ የሰው ልብ በሙሉ እምቢተኛ። ከዛ አንፃር ሰዎች እሺ ማለት የሚችሉት እግዚአብሔር በሚከፍተው ልብ እና ልብ ብቻ። ከዛ ባለፈ መልኩ በራሳቸው እሺ ማለት የሚችሉበት አቅም ጭራሽ የላቸው። ግን አሁን ትልቁ ነገር ምንድነው እዚህ ጋር ምናልባት በሪፎርምድ ካምፕ ደግሞ በትክክል አልታየም ብዬ የማምነው እሺ ማለት ስለማይችል ልቡ ተከፍቷል ማለት በኋላ ላይ ግን ይሄ ሰው እምቢ ማለት ይችላል እምቢ ማለት አይችልም ማለት ግን አይደለም። ግሬስን ኦሬዲ እግዚአብሔር የሚሰጠው ሰው ያለ ግሬስ እሺ ማለት ስለማይችል፣ ነገር ግን ያንን የሰጠውን ግሬስ እሺ ማለት ስለማይችል ሰጥቶታል ማለት ከሰጠው በኋላ ሊገፋው አይችልም ማለት ግን አይደለም። ስለዚህ ዋናው ፖይንታችን ምን ለለያየበት ፖይንት ይሄ ነው ብዬ አስባለሁ። ስለዚህ መጽሐፍ ቅዱስ ምን ይለናል የሚለው ነገር በጣም ወሳኝ ነው ብዬ አስባለሁ። ለምሳሌ ዕብራውያን ምዕራፍ 2ን ቅድም አንስቼዋለሁ። ባጭሩ ይህንን መዳን ቸል ብንለው እንዴት እናመልጣለን? ባጭሩ ቸል አትበሉት ነው። ምክንያቱም ሬቶሪክ እንደሆነ ሁላችንም እናውቃለን፣ አንተም እንደምታውቀው ትክክል። ከዛ ባለፈ ግን ዕብራውያን ምዕራፍ 4ን ማየት እንችላለን። ዕብራውያን ምዕራፍ 4 ላይ ለምሳሌ ወደ ዕረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል ብሎ ይናገራል። እንግዲህ ቁጥር 7 ላይ ገና ሲጀምር ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ ብሎ ነው የሚጀምረው ማለት ነው። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቆጥራል እያለ ይናገራል። ስለዚህ ልባችሁን እልከኛ እንዳታደርጉ፣ ድምፁን ስሙ፣ ድምፁን ብትሰሙ ግን ልባችሁን እልከኛ እንዳታደርጉ እያለ ይናገራል። ከዛ ቁጥር 11 ላይ ይመጣና እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ ዕረፍት ለመትጋት እንትጋ ይላል። አሁንም ታዲያ ምንድነው ሰው ማድረግ ያለበት ሲባል ያ ያለመታዘዝ ምሳሌ ዛሬም ሊጥል የሚችልበት አቅም አለ። ስለዚህ ሰው አሁን ወደዚያ እንዳይወድቅ ምን ማድረግ አለበት? ወደ ዕረፍቱ ለመግባት መትጋት አለበት። ስለዚህ ፖይንቱ ምንድነው? ኦፍ ኮርስ እሺ ማለት ስለማይችል ተሰጥቶታል። ያ ማለት ግን የተሰጠውን ነገር በኋላ ላይ እምቢ ማለት አይችልም ማለት ግን አይደለም። እንደዛ ማለት ግን አይደለም ነው። በአርሜኒያን አንደርስታንዲንግ ደግሞ አሁን እምቢ ማለት የሚችልበት አቅም አለው። ዛትስ ዋይ እንዳትወድቁ አለባችሁ እየተባለ እየተነገረ ያለው ሲምፕሊ እንዳትወድቁ ነው ብለን ማስቀመጥ ስለምንችል ማለት ነው። ስለዚህ ይሄን ሁሉ ነገር ከተናገረ በኋላ ነው ሊቀ ካህናት አለ ብሎ ደግሞ የሚናገረው። ያ ሊቀ ካህናት ምንድነው የሚሰራው? እንግዲህ ያንን መትጋት ሲምፕሊ ኢፌክቲቭ የሚያደርገው ያ ሊቀ ካህናት ነው። እሱ ላይ የምንከራከር አይመስለኝም። ግን ደግሞ አዎ ሰዎች ከዛ በኋላ ራሱ እንዳይወድቁ ወደዛ ዕረፍት መትጋት አለባቸው። ለሚተጉት ለምንድን ነው? እንዳይወድቁ ነው። ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ሲምፕሊ አፕሊካብል ነው ለአዲስ ኪዳን ሰዎች ራሱ አፕሊካብል ስለሆነ ነው ብዬ አምናለሁ። በዛ መንገድ ይተረጎማል። ከዛ ባለፈ ግን ካወጣቸው በኋላ መጽሐፍ ቅዱስ እሱን ስለሚያስቀምጥ ማለት ነውና የወጡ ሁሉ ገብተዋል ነው አልገቡም። ያንን ነገር እንደገና መጽሐፍ ቅዱስ ደግሞ ይነግረናል። የወጡት ሁሉ እኮ አልገቡም አይደለ? ኦፍ ኮርስ የወጡት ሁሉ አልገቡም። ስለዚህ ያንን ሁሉ ከነገራቸው በኋላ አንድ ነገር ግን እንትን ያደርጋቸዋል። አንድ ነገር ግን ይነግራቸዋል። እሱም ደግሞ ምንድነው ሲባል እስቲ ቆይ ይሁዳን አንድ ላሳያችሁና ከዛ በኋላ እንትን ላደርግ እያረዘምኩኝ ስለሆነ ማለት ነው። ግን መብራራት አለበት ብዬ ስላሰብኩኝ ነው ይሄን እንትን ማደርገው ማለት ነው። ግን እናንተ ግን ወዳጆች በጌታችሁ በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ፣ እነርሱ በመጨረሻው ዘመን እንደዚህ ይሆናሉ ብለዋቸዋል ምናምን ይልና ከዛ በኋላ ግን አንድ ነገር ይናገራል። ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይልና አንዳንዶች ተከራካሪዎችን ውቀሱ፣ አንዳንዶችን ከእሳት ነጥቃችሁ አድኑ ምናምን እያለ ይናገራል ማለት ነው። ስለዚህ እንደነዚህ አይነት ሰዎችን እንደዚህ አርጉ የሚላቸው ምክንያቱ ምንድነው ሲባል ስለ መዳናችን ተግቼ ልጽፍላችሁ ያለው አንድ ነገር ግን እንትን ብሎኝ ነው። አንድ ነገር ግን ግድ ብሎኝ ነው። እሱም ደግሞ ምንድነው አንዴ ስለተሰጠ ስለዚህ ሃይማኖት እንድትጋደሉ እንድጽፍላችሁ ግድ ስለሆነብኝ ነው አለ። ለምን? ለዚህ ፍርድ የተጻፉ ሰዎች አሉና እነሱ ገብተው አንዳንዶችን ኃጢአተኞች ሆነው የአምላካችንን ጸጋ በሰይሰኝነት የሚለውጡ ሰዎች ናቸው ይልና ቁጥር 5 ላይ ሲናገር ግን ሲሪየስ ነገር ይነግረናል። ምን ይነግረናል? ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ ሀገር ህዝቡን አድኖ
የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ ይላቸዋል። ከግብፅ ሀገር የዳኗል ሁሉም ድነዋል። ነገር ግን አለ የማያምኑትን ግን በኋላ ላይ ምን አድርጓቸዋል? አጥፍቷቸዋል አለ። ስለዚህ ፖይንቱ ምንድነው? ወደ አንድ ኪንግደም የተጠራ ሰው አለ። አንድ ኪንግደም ውስጥ እየኖረ ያለ ሰው አለ። ያ ማለት ግን በኋላ ላይ ይሄንን እምነት ግን መጣል አይችልም ማለት አይደለም። ስለዚህ ያ ግሬስ እሺ ማለት ስለማንችል የተሰጠን ግን ያንን ግሬስ መግፋት እንደምንችል ግን መጽሐፍ ቅዱስ ግልጽ ያደርግልናል። ይሄው እንዳለመታዘዝ ምሳሌ አሁንም ድምጹን ብትሰሙ ልባችሁን ልከኛ አታርጉ እንደተባለው እንደዛ ምሳሌ እንዳይሆን ሲምፕሊ አሁን እንትጋ የሚለው ሐሳብ ቀጥታ ያ ምሳሌ አሁንም አዲስ ኪዳን ላይ አፕሊካብል የመሆኑን ጉዳይ የሚያሳየው ጸጋ ተቀበለናል። አዎ ተቀበለናል። ምንም በጸጋ ነው የሆነው ነገር ሁሉ ይሆን። እሺ ያ ጸጋ ልባችንን ከፍቷል። አዎ ባይሆንስ እንዴ ልባችንን ካልከፈተ ያ ጸጋ ልባችንን ካልከፈተማ ጭራሽ ነው እሺ ማለት የማንችለው። ስለዚህ ያ ጸጋ ምንድነው ያደረገው? ስራችን እምቢ ማለት የሆነውን ሰዎች አስጠግቶናል። እሺ እንድንል አቅም ሰጥቶናል። እሺ እንድንል ልባችንን ከፍቷል። ከዛ በኋላስ ልባችንን ከፍቷል ማለት ግን ያንን እድል ሲምፕሊ እኛ ግን ሪጀክት ማድረግ አንችልም ማለት አይደለም። ያ የተከፈተው ልብ ግን ስቲል ምን መሆን አለበት? ስቲል እንትን መደረግ አለበት። ለዛ ነው በመንፈስ ጀምሮ በስጋ መጨረስ የሚባል ነገር አለ። በክርስቶስ አምኖ ከዛ በኋላ ደግሞ ያንን ደግሞ ክርስቶስ እስኪሸፈንብን ድረስ ልክ ገላትያ ላይ እንደተቀመጠው ማለት ገላትያ ላይ ሐዋርያው ጳውሎስ በዚህ ጉዳይ ላይ በጣም ሂወስ ክሊር ብዬ አስባለሁ። በጣም ግልጽ ነው ሐዋርያው ጳውሎስ በዛ ጉዳይ። ምክንያቱም ገላትያ ላይ ሲናገር እኛ ብንሆን ከሰማይ መልአክ ምናምን ብሎ ይናገርና ግን ከከፍ ሲል ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ አስቀምጧል። አይተዋል። ስለዚህ አዎ ሰዎች በወንጌል ተጠርተዋል፣ በጸጋው ተጠርተዋል። እሺ ከዛ ግን ወደ ልዩ ወንጌል ግን ፈጥኖ ማለፍ ይችላል። ምን ማለት ነው? የተጠራበትን ያንን እውነት ግን ሊሸፍነው ይችላል። ለዛ ነው ማነው አዚም ያደረገባችሁ ይላቸዋል። ማነው አዚም ያደረገባችሁ ይላቸዋል። እሺ አዚም አድርጎባችኋልና ወር ደግሞ አዚም ሆኖባችኋልና በአስማት ካልወዴ እንዲህ አይነቱን ነገር ማድረግ አይቻልም በቃ ምናምን። ከዛስ ክርስቶስ ዳግመኛ ግን በልባችሁ እንዲሳል ይላል። ምንድነው ፖይንቱ? ኦፍ ኮርስ አስቀድሞ የተሳለባቸው ስዕል አለ። እሺ ያሉት የታዘዙት ነገር አለ። ልክ እንደ ዕብራውያን ልባችሁ ይሄ አስቀድሞ የገንዘባችሁን ንጥቂያ ሁላ ተቀብላችኋል ይልና ከዛ በኋላ ግን የሆነባቸው ነገር እንዳለ ሁሉ ማለት ነው። ልክ እንደዛው እዚህም ተመሳሳይ ይሹ አለ። ስለዚህ ዳግመኛ ደግሞ መሳል የሚባል ነገር አለ። ስለዚህ አዎ ሰዎች ሊጥሉ ይችላሉ፣ ያንን ግሬስ ሊጥሉ ይችላሉ። መጽሐፍ ቅዱስ በዚህ ጉዳይ ክሊር ነው አሁን ባስቀመጥኳቸው እንትኖች ማለት ነው። ግን ደግሞ ሊጥሉ የሚችሉበትን ኦር ደግሞ እሺ ሊሉ የሚችሉበትን አቅም እሺ ሊሉ የሚችሉበትን አቅም ባይሰጣቸው አስቀድሞ ነው ሲምፕሊ እሺ ስላላላችሁ ማለት ሴንስ አይሰጥም ነበር። ግን እሺ ሊሉ የሚችሉበትን አቅም ስለሰጣቸው ያንን አቅም ኦር ደግሞ እሺ ሊሉ የተሰጣቸውን ያንን ጸጋ እምቢ እስካሉ ድረስ አሁን የተሰጣቸውን እምቢ ብላችኋል ብሎ እግዚአብሔር ሊፈርድባቸው ይችላል። ስለዚህ የእግዚአብሔርን ፍርድ ራሱ ቅን ሊያደርገው የሚችለው ሰዎች የተሰጣቸውን ነገር መግፋት እስከቻሉ ድረስ ነው እንጂ ስላልተሰጣቸው ስላላመኑ ተርዶባቸዋል ማለት እሱ እንትን ነው ሎጂካል ነው ብዬ አላም። ዛትስ ዋይ ዮሐንስ አፈወርቅ ዕብራውያን ምዕራፍ 4ን እንትን ሲያደርግ ዕብራውያን ምዕራፍ 4ን ሲያብራራ አዎ እምነት እኮ ድነትን የሚያመጣ ትልቁ ነገር እምነት ነው ካለ በኋላ ከሱ ውጪ በጭራሽ ሰው ሊድን አይችልም የሚለውን ነገር ያነሳና ከዛ በኋላ እነዚህን እኮ ለዚህ ሚስጥር እኮ ወርዚ ተደርገው እግዚአብሔር ቆጥሯቸው የነበሩትን እነዛን ሰዎች አለ ጆን ክሪስቶስቶም ሆሚሊው ላይ ማለት ነው የብርሃን ሆሚሊው ላይ እነዚህን ሰዎች ምን አላቸው መልሶ አለ ቆጥሯቸዋል እኮ አለ ኦሬዲ ተቀብለዋል እኮ ብሎ ቆጥሯቸዋል። ይሄን እምነት የሚያድነውን ምን ተቀብለዋል ብሎ ቆጥሯቸዋል አለ። ከዛ በኋላ ግን ይሄንን እምነት ግን ኦሬዲ ለማጽናት ግን መትጋት እንዳለባቸው ግን ይነግራቸዋል። ለምን ሲባል ካልሆነማ በምድረ በዳ የወደቁትን ያንን ዕጣ እንደሚደርስባቸው እንትን ያደርጋሉ። የተቀበሉትን እምነት ሪጀክት ማድረግ እንደሌለባቸው ኤግዞርት እያደረጋቸው ነው ጳውሎስ ይላል። ያው ጸሐፊው ጳውሎስ ነው ብሎ ስለሚያምን ጳውሎስ እንደዚህ ነው እንትን የሚያደርገው ብሎ ያምናል። ስቲል የአርሚኒያን ኬዝ ከዮሐንስ አፈወርቅ ኬዝ ጋር ተመሳሳይ ነው ያምናል። ዛሷ ኤፌሶን ላይ ሲናገር አዎ ምንም ጸጋው በእምነት አድኗቸዋል የሚለው እምነት እንደውም የእግዚአብሔር ስጦታ ነው ጭራሽ ከእናንተ አይደለም ይላቸውና ከዛስ ግን ደግሞ አለ አንድ ሰው ወደ ቤተ መንግስት እየሄደ መንገድ ላይ ቢቆም በቃ ደርሻለሁ ብሎ ቢቆም አለ ዮሐንስ አፈወርቅ ቢቆም ግን ምን ይደረጋል አለ አይደርስም አለ። ስለዚህ እንዳትቆሙ እንትን ማድረግ አለባችሁ። እግዚአብሔር እምነት ሰጥቷቸዋል፣ ድናቸዋል፣ ግን ደግሞ መሀል ላይ እንዳትቆሙ አለ። መቆም የሚባለውን ነገር ምንድነው እንትን የሚያደርገው የተፈጠራችሁበትን ስራ እየሰራችሁት ካልሰራችሁትስ የተፈጠራችሁለትን ያንን ነገር ካላረጋችሁትስ መንገድ አስጀምሯችሁ እግዚአብሔር እንደቆማችሁ ሰዎች ናችሁ። which means rejection የሚባል ነገር አለ። ሪጀክት ማድረግ ትችላላችሁ ማለት ነው። የአርሚኒያን ኢንተርፕሪቴሽን ከእንደዚህ አይነቱ የአባቶች ኢንተርፕሪቴሽን ጋር ሲምፕሊ በጣም ኮንሲስተንት ነው ብዬ አምናለሁ። ዮሐንስ አፈወርቅ እነ
ቄርሎስ ዘኢየሩሳሌም ዮሐንስን የሚፈቱበት መንገድ ምናምን ማለት ነው። ሶ that's why I'm Armenian by the way እና ለዛ መንገድ ተወደው እሺ ቃል የምጠይቀውን ካብራራው በመነሳት ማለት ነው። ሶ ልባቸው የተከፈቱ ሰዎች ልባቸው ከተከፈተ በኋላ እምቢ ማለት መቃወም መተውም ይችላሉ ካልክ እግዚአብሔር የማንን ልብ ነው የከፈተው ማለት ነው? ለነማን የተከፈተላቸው? የሁሉንም ልብ ነው እግዚአብሔር የከፈተው ማለት ነው? አሁን በአንተ ባልከው እግዚአብሔር የሁሉንም ልብ ይከፍታል። ከዛ በኋላ ግን የተወሰኑት ግን እምቢ ማለት ይችላሉ ማለት of course ስለዚህ ሪቪኒንግ ግሬስ ኦብጀክቲቭ ነው ያ። ስለዚህ እግዚአብሔር ልቡን የሚከፍተው የሁሉንም ሰው ነው። አሁን ስለዚህ የሁሉም ሰው ልቡ ተከፍቷል ማለት ነው ወይስ እንዴት ነው ልቡ የሚከፈተው የሁሉም ሰው? መጽሐፍ ቅዱስ ለምሳሌ ስፔሲፊካሊ የሊዲያን ልብ እግዚአብሔር ከፈተላት ይላል። ነገሩ የመጣው ቃሉ ጳውሎስ የሰበከው ለሊዲያ ብቻ አይደለም። እግዚአብሔር ግን ጳውሎስ የሚናገረውን እንድታስተውል የሊዲያን ልብ እግዚአብሔር እንደከፈተላት መጽሐፍ ቅዱስ ይናገራል። እንዴት ነው እኛ እግዚአብሔር የሁሉንም ልብ ከፍተዋል፣ ከከፈተ በኋላ ግን እምቢ ይላል ነው ያልከው። እኛ ደግሞ እያለን ያለ ነው እግዚአብሔር ይከፍተው እሺ እንዲል ነው። እምቢ ማለት ናቹራል ኮንዲሽን ነው። በናቹራል ኮንዲሽኑ እምቢ ይላል። ስለዚህ እግዚአብሔር የሊዲያን ልብ የከፈተላት ምን እንድትል ነው? የእግዚአብሔርን ቃል እንድታስተውል፣ ቃሉን ሰምታ ልቧ ምን እንዲል ሪስፖንድ እንዲያደርግ፣ ስለዚህ ለቃሉ ምላሽ መስጠት እንድትችል እግዚአብሔር ልቧን ከፈተላት እንላለን። አንተ ደግሞ እያልከን ያለው እግዚአብሔር የሁሉንም ልብ ከፍቷል። ስፔሲፊካሊ የአንድ ሰው ልብ ከፈተ ሊባል አይችልም። ስለዚህ ልብ ከከፈተ በኋላ ሌላ ኮንዲሽን ይፈልጋል። አሁንም እግዚአብሔር ሰውየውን ለማዳን ሌላ ኮንዲሽን እየጠበቀ ነው። ምንድነው ያ ኮንዲሽን? ሰውየው ደግሞ እሺ ይላል ወይ ነው። እምቢ ካለም ደግሞ ይጠፋል። ስለዚህ ይሄ ሰውዬ ቀደም የመጣው ሐሳብ ጋር ነው የምንመጣው። እሺና እምቢ የሚለውንም ወይንም እምነትና ሌሎች ለሌሎች የተሰራውን ስራ መነጠል ነው ምንለው። ለዛ ነጠልከው ማለት ነው። ምንድነው የነጠልከው? የሆነ ነገር ሰርቶልሃል እግዚአብሔር፣ ግን አንድ ያልሰራልህ ነገር አለ። እሷ ምንድነች? እሺ ወይንም እምቢ ማለት የምትችልበትን እምነትን እሷን መጨረሻ የምትቀጣው በእምነት ምክንያት ይሆናል ማለት ነው። በእምነት ብቻ ከሆነ የምትቀጣው ለምንድነው? እምነት ኃጢአት ሆኖ የሚቆጠርበት ከሆነ ማለማመንህ፣ ላለማመን ክራይስት አልሞተም ወይ ነው አንደኛው ጥያቄ። የመጀመሪያው ጥያቄ ግን እግዚአብሔር የሁሉንም ልብ ከፍቷል ብለህ ካመንክ፣ መጽሐፍ ቅዱስ ግን እግዚአብሔር የሁሉንም ልብ ይከፍታል ብሎ በግልጽ አይነግረንም። እንደውም ስፔሲፊካሊ እግዚአብሔር የሊዲያን ልብ ከፈተላት ይላል። which means ሰራውንዲንግ ዋጋ ካሉት በተለየ ማለት ነው። ልቧን የከፈተበት ምክንያት አምና እንድትድን ነው። እምነት የሚለውን ፖዚሽን ናቹራል ኮንዲሽን ውስጥ ስለማታገኘው ማለት ነው። ያ ልቧ የሚያምን አይደለም። መጽሐፍ ቅዱስ ስለ ልብ ብዙ የሚናገረው ነገር አለ። ኢቭል ነው ይላል፣ ክፋት የሚወጣው ከልብ ነው ይላል። በልባችን ሰዎች አመፀኞች እንደሆኑ ከልጅነቱ ጀምሮ አመፀኛ ነው ይላል። ከጀነሲስ ላይ የሰው ልብ ክፋት ነው። ኢየሱስ ክርስቶስ ኃጢአት ከልብ እንደሚወጣ ይናገራል። ስለዚህ ልብ የሰው ኢሴንሻል ዋና ፓርቱ፣ ፈቃዱ፣ ስሜቱ፣ ዲዛይሩ ያለው እዛ። እግዚአብሔር ያንን ካልፈወሰለት መፍቀድ አይችልም። እግዚአብሔር ያንን ካልነካለት እግዚአብሔርን መቀበል አይችልም። ምክንያቱም ከልብ የሚነሳ እምነት ስለሆነ የምናምነው ማለት ነው። መጽሐፍ ቅዱስ ሰው በልቡ አምኖ ይድናል ይላል። ሶ ልክ ነው፣ በልብ ነው የምናምነው። ችግሩ ልባችን ችግር አለበት። ስለዚህ እግዚአብሔር እንድናምን ልባችንን ሂል ማድረግ አለበት። የጸጋ አስፈላጊነት ሂል ማድረጉ ነው። አሁን አንተ ባልከው ደግሞ የሰው ሁሉ ልብ ተፈውሷል። የሰው ሁሉ ልብ ተፈውሶ ወይንም ኦፕንድ ተከፍቶ ካለ በምንድን ነው የተከፈተው? የሰው ሁሉ ልብ በምንድን ነው የተከፈተው? እኛ መጽሐፍ ቅዱስ በመንፈስ ቅዱስና በእግዚአብሔር ቃል አማካኝነት የሰው ልብ ይከፈታል ብለን እናምናለን። ማለት በኮሊንግ በዩኒቨርሳል ኮሊንግ አት ዘ ሴም ታይም እግዚአብሔር መጥቶ ልቧን ከፈተላት፣ ጠራት። ጥሪ የሚባለው ነገር የስጋ ልብ እሰጣችኋለሁ እንዳለ እግዚአብሔር መጥቶ ኦፕሬሽን ያደረገ ሪቦርን ሲያደርግ ሪጀነሬት ሲያደርግ ሰዎች ልባቸው ይከፈታል ብለን እናምናለን። አንተ ባልክ ግን ተከፍቶ የሚክዱ ከሆነ ወይንም ተከፍቶ የማይቀበሉት ከሆነ በመሰረቱ መክፈት አያስፈልገውም።
መክፈት የሚባል ኮንሰፕት አያስፈልግም። እሺ ይከፈት ከተባለ ነፃ ከሆኑ ማለት ነው የሁሉንም ልብ መክፈት አያስፈልግም። አስሎንጋዝ አር ዊሊንግ ማለት ነው። ኦኬ እሺ ነፃ አልነበሩም ተባለና ከፈተላቸው። አሁንም ነፃ አይደሉም መልሰህ አልከን ማለት ነው። ቢኮዝ ዳያር አሁንም ኢንክላይንድ የሚያደርጉት ሌቭል ነው የጸጋው መምጣት። አንድ ሁለት የመጀመሪያው ጥያቄ ልባቸውን ሲከፍት አንደኛ መጽሐፍ ቅዱስ ሀሳብ የሰው ልብ መከፈት መንፈሳዊ ስራ ነው ወይስ የጠቅላላ ጀነራል ኤቭሪዋን በዓለም ላይ ያለ ሰው ሁሉ ልቡ ይከፈታል ብለህ ታምናለህ? ወይም ልቡ ተከፍቷል ይከፈታል ሳይሆን ተከፍቷል ብለህ ታምናለህ ወይም ጥያቄ። እሺ ጨርሰሃል አይደል? ተክሊ ዝም ስትል እኮ ወይ ጨርሰህ ነው ወይ ደግሞ የሆነ ሰው አቋርጦ ነው እያልኩ ነው። ጨርሰሃል? እሺ መሀል ላይ እንደው እንትን ብለህ ከሆነ ብዬ ነው። እሺ ተያያዥ ስለሆነ አንድ ላይ ልጠይቅህና ኋላ እንዳልመልስህ ይቻላል? እሺ ቀጥይ። እሺ እዚሁ ዮሐንስ 10 ላይ 28 እና 29 ላይ ከእጄ ማንም አይነጥቃችሁም ይልና የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃችሁ ማንም አይችልም ይላል እና ማንም የሚለው ውስጥ እኛ አንካተትም ወይ? የኛ ፈቃድ ማንም የሚለው ውስጥ አይካተትም? እሺ እንችላለን ስላልከኝ እዛ ውስጥ የኛም አይካተትም ካገኘኸው ጥያቄ። እሺ አይ ይካተታል፣ በደንብ ይካተታል። ማንም ሊነጥቃቸው አይችልም የሚለው ይካተታል። ግን የመንጠቅ ጉዳይ ስለሆነ ፖይንቱ ያ ኢተርናል ሴኩሪቲ እስካለ ድረስ የሆነ ነገር ከእግዚአብሔር በግድኛን ይነጥለናል ማለት አንችልም ነው። ሲምፕሊ ፖይንቱ እሱ ነው እንጂ ሰዎች ሊክዱ አይችሉም አይደለም፣ ወይም ደግሞ ሰዎች እምቢ ሊሉ አይችሉም ሳይሆን በአጭሩ በግድ ማንም ሰው ሊወስደን አይችልም ነው። እንዲሁ አሁንም ኮንሰንሰስ ካየሽ ተመሳሳይ ነገር ነው። ቸርች ስለሌም ኮንሰንሰሱ ተመሳሳይ ነው። ሶ በግድ የመንጠቅ ጉዳይ ነው እዛ ጋር የሚናገረው ማለት ነው። ሶ እኔም ልል እችላለሁ። አዎ በቃ እግዚአብሔር ጌታ ኢየሱስ የዘላለም ሕይወት ሰጥቶኛል፣ ከእጁ ማንም ሰው ሊነጥቀኝ አይችልም። ኢየሱስ የዘላለም ሕይወት ሰጥቶኛል እላለሁ። ስለዚህ ማንም በግድ መንጠቅ አይችልም። የመንጠቅ ጉዳይ ሲነገር ሲምፕሊ በጉ ስለመቅበዝበዙ ወይም ደግሞ በጉ ተነስቶ ስለመጥፋቱ ሳይሆን ልክ ዳዊት ድብ ሲመጣ አንበሳ ሲመጣ ያስጥል እንደነበረው እንደዛው ጌታ ኢየሱስ ክርስቶስ ሕዝቅኤል 34 ላይ አንድ እረኛ አቆማለሁ ተብሎ እንደተነገረለት ያ መሳያኒክ ቨርስ ኦሬዲ መሳያኒክ ስለሆነ ማለት ነው እረኛቸው ዳዊት ነው ብሎ ስለሚናገር ያ እረኛ እስካለ ድረስ ልክ እንደዛ መጥቶ ማንም ተኩላ ሊነጥቅ አይችልም። በአጭሩ ሰዎች ግን በስተት ትምህርት ሊወሰዱ እንደሚችሉ ለምሳሌ መጽሐፍ ቅዱስ ግልጽ ሆኖ ይናገራል። ዴቪ ይዞ እንድትቀመጥ የለመንኩት ማንም እንትን ወደማይለው ተረት እንዳይገቡ ነው ብሎ ስለሚናገር ማለት ነው። ስለዚህ ሰዎች በአጭሩ በዛ መንገድ እንትን ያደርጋሉ። ሰዎች በአጭሩ በዛ መንገድ ሊወሰዱ ይችላሉ። ግን ምንድነው ማንም ሰው መጥቶ ግን በግድ ግን ሊነጥቅ አይችልም ነው ጉዳዩ ማለት ነው እንጂ ከሰዎች የመካድና ያለመካድ ጉዳይ አይደለም የተወራ ያለው ማለት ነው። ሶ ስትመለከቱ እሱ ነው ፓትሪስቲክ ኮንሰንሰሱ። አክቹሊ ሰዎች ሊክዱ አይችሉም ኦር ደግሞ ሰዎች ያንን ጸጋ ሊገፉ አይችሉም የሚለው ነገር ስቲል ምናልባት እናንተንም ልጠይቅ እችላለሁ። በተለይ early ሶርሶችን ካያችሁ ብዙ እንትን አይደለም። early ሶርሶች በዛ መንገድ አያስቀምጡም። ግን አሁን ትክክል ያነሳው ነገር ግን እኔ አሪፍ ጥያቄ ስለሆነ እሱ ላይ ላተኩርና እንትን ላድርግ። የሁሉም ልብ ነው ወይ የተከፈተው? መጀመሪያ ልብ መከፈትን ኮመን ግራውንድ ይዘን ማውራት አለብን። ከዚህ በፊትም ስናወራው ነበር አክቹሊ አብረን የልብ መከፈት ወይም ፕሪቪኒየንት ግሬስ የምንለው ነገር ምንድነው የሚለውን ነገር በዋናነት እሱ ላይ የሆነ ነገር ማለት አለብን ብዬ አስባለሁ። እሱ ምንድነው ከእንትን አንፃር ኮሜንት ሚሚያንቺ ኮሜንት እያነበብኩ ተዘናጋሁኝና ሲምፕሊ የመነጠቅ ጉዳይ ወይ ወደ በኋላ ልምጣበት። የመነጠቅ ጉዳይ ቀጥታ ክርስቶስን አሸንፎ እኛን ሊነጥቅ የሚችል ኃይለኛ የለም ነው እንጂ ፖይንቱ እኛ ልንክድ አንችልም አይደለም ነው። ሰው የመካድ አቅም እንዳለው ግን ሰው ከዛ የመውጣት አቅም እንዳለው ግን በሰፊው ቅድም እንዳስቀመጥኩት ነው ዮሐንስ አፈወርቅም እንዳስቀመጡት ምናምን እንደተረጎሙት ልክ በዛ መንገድ ነው የሚቀመጠው ነው ሚሚ ሶ ግን በዋናነት ለሁሉም ይሄ ጸጋ ተሰጥቷል ወይ ወይም ደግሞ ይሄ የልብ መከፈል ለሁሉም ሆኗል ወይ ከተባለ ከፕሪቪኒየንት ግሬስ አንፃር ከሆነ እያወራን ያለ ነው ኦፍ ኮርስ አሁን ማለት እንችላለን።
አዎ ማለት እንችላለን። ሃው እንዴት ነው ማለት የምንችለው? ወር ደግሞ የሊዲያ የልብ መከፈት ለሌሎች አልሆነም ማለት አንችልም። የመጀመሪያው ነገር አንታይቴሲሱን ማግኘት አንችልም። ሰዎች ልባቸውን እግዚአብሔር ስለማይከፍት ነው የማይቀበሉት የሚልን ጀስቲፊኬሽን ከመጽሐፍ ቅዱስ ማምጣት አንችልም። ሰዎች የማይቀበሉት ለመካድ ስለሚወዱ ነው፣ በቃ እምቢ ስለሚሉ ብቻ ነው እንጂ በአጭሩ እግዚአብሔር አስቀድሞ ልባቸውን ስላልከፈተ ነው የሚል ነገር አናገኝም። ይሄ የመጀመሪያው ነገር። ሁለተኛው ነገር ደግሞ ለምሳሌ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ያስቀመጠውን ቀድም ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለው ያለ የሚናገረውን ሐሳብ ማየት እንችላለን። ስለዚህ ሰዎችን እግዚአብሔር ሲምፕሊ እንደውም ቄርሎስ እዚህ ላይ ሲያብራራ ምን ይላል? እንደውም ኖት ኦንሊ ጁስ አለ አይሁዳውያን ብቻ ሳይሆን ሁሉንም ሰዎች እግዚአብሔር ወደ ድነት ይጠራቸዋል። ሁሉንም ሰዎች ወደ ድነት ይጠራቸዋል። የልብ መከፈት ስንል ሲምፕሊ ይሄንን ጥሪ እና ከዚህ ጥሪ ጋር የሚመጣውን አቅም ነው እያወራን ያለ ነው ማለት። ጠርቷቸው እምቢ ስላሉ ነው የምንልበት ምክንያት እሱ። ስለዚህ በሕግ በኩል ያለው ፓርሻል ነው ለአይሁዳውያን ብቻ ነው ይልና በክርስቶስ በኩል ግን ዩኒቨርሳል ነው ይላል። ጥሪው ዩኒቨርሳል ነው ብለ ያስቀምጥና ምክንያቱም ክርስቶስ እንደ አምላክ ኤብል ነው ምን ለማድረግ አለ ለኛ መልካሙን ነገር ለማድረግ እንደ አምላክ ኤብል ስለሆነ በጥሪ ውስጥ ያንን መልካም ነገር ያደርግልናል። ስለዚህ ሲምፕሊ ስቅለትን ሲያነሳ አፕሊፍትድ የሚለውን ወይም ደግሞ ይህንን ከፍ ከፍ ያልኩ እንደሆነ የሚለውን ቃል ይጠቀማል። ለምን ሲባል ይሄ ከፍ ከፍ ማለት ለሚጠራቸው ሁሉ የሚያደርገው መልካም ነገር ያሳያል። ስለዚህ ያ መልካም ነገር ምንድን ነው ሲባል ያ መልካም ነገርማ ሲምፕሊ እኮ በቀላሉ ሲቀመጥ ያ መልካም የሚባለው ነገር የክርስቶስ ጥሪ ነው። ክርስቶስ በመስቀል ላይ ሰራው የጠራው ጥሪ ዩኒቨርሳል ጥሪ ስለሆነ ይሄን ለማንካይንድ ሁሉ ያደረገው ጥሪ ስለሆነ ከዚህ የተነሳ ያንን ማለት እንችላለን ብሎ ይናገራል። የልብ መከፈት እንደው እንትን መደረግ ይችላል። የልብ መከፈት እንደው ለሁሉም መሆን ይችላል ወይ ካልን አዎ። ስለ ሊዲያ እየተነገረ ያለውን ነገር ባለፈውም ይሄን በሰፊው ስናብራራ ነበር። ኤፍሬም ደብሊው ስሚት ይመስለኛል እንደው አዎ እግዚአብሔር ልብን ይከፍታል አለና የልብ መክፈት የእግዚአብሔር ስራ ነው አለ። በቃ ታዲያማ የልብ ዝግጁነት ግን የሷ ነበረ ብሎ ያስቀምጣል። እሱን የምናብራራበት መንገድ አለን ሁላችንም። አፍተር ኦል ግን ለሊዲያ ብቻ የተደረገ ነገር አይደለም ነው። የቄርሎስ ሙግት ደግሞ መልካም የሆነውን ነገር ክርስቶስ ሲሰቀል ለአይሁዳውያን ብቻ አይደለም ይሄ እሱ ፓርሻል ስለሆነ አለና ዩኒቨርሳል በሆነ መንገድ ለሰዎች ሁሉ ያደረገው ነገር ነው ይላል። ስለዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ይሄንን ያሳያል። እንደዚሁም ደግሞ ሌላ ማንሳት እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ማንሳት እንችላለን። ለዓለም ሁሉ የሚያበራው እውነተኛው ብርሃን አለ። ስለዚህ ሰዎች ምንድነው የሚያደርጉት? ይህንን ብርሃን አይወዱትምና እንትን ያደርጋሉ። ሲምፕሊ ብርሃኑ በርቷል። አዎ እኛ የልብ መከፈት ስንል ሲምፕሊ በጨለማ ያለ ሰው ልክ ባትሪ በጨለማ ውስጥ እንደሚበራለት ልክ እንደዛው ሰዎች እንቢተኛ ልባቸውን እግዚአብሔር ቃሉን ሲናገር ከዛ ስፍራ ፔንቴኮስታሎች ይሄንን አልታር ኮል ብለው ይጠሩታል። ከዛ ስፍራ የሚመጣው ያ ኮል ሲምፕሊ ሰዎች ልብ ውስጥ ሲገባ ያ ፕሪቪኒየንት ግሬስ ሁሉንም ያንን የሰሙትን ሰዎች በሙሉ ኢነብል ያደርጋቸዋል፣ በጊዜያዊነትም ቢሆን ኢነብል ያደርጋቸዋል የሚል ሐሳብ ያመጣሉ። ስለዚህ ለዓለም ሁሉ የሚያበራው እውነተኛ ብርሃን ስንል ያንን እያነሳ ነው ማለት ነው። ስለዚህ ዮሐንስ 1:9 ላይ ተመሳሳይ ኢሹ እናገኛለን። ሰው ግን ቀጥሎ ቲቶ ምዕራፍ 2ንም ማየት እንችላለን። ደግሞ ዓለምን ሁሉ ወይ ደግሞ ሰዎችን ሁሉ የሚያድን ብሎ ስለሚያስቀምጥ ማለት ነው የእግዚአብሔር ጸጋ። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ይናገራል። ስለዚህ ይሄ ጸጋ ሰዎችን ሁሉ የሚያድን ነው፣ እሱ ተገልጧል። ከዛ በኋላ ሰዎች ግን ምን እንዲያደርጉ ያስተምራቸዋል? እንዲኖሩ ያን መንፈሳዊ ህይወት እንዲኖሩ ኃጢአተኝነትን እንዲክዱ ያስተምራቸዋል እያለ ይናገራል። ስለዚህ ይሄን ገስጽ ምከር እያለ ደግሞ ይነግረዋል። ስለዚህ ያ ጸጋ ኦፍ ኮርስ ለሁሉም ተገልጧል። የተገለጠ ጸጋ ከሆነ ለሁሉም የተገለጠ ጸጋ ከሆነ የልብ መክፈት ብለን የምናወራው ይሄ ጸጋ ለሁሉ የመገለጡን ጉዳይ ነው። ስለዚህ ሲምፕሊ ይሄን ጸጋ ሰዎች ከተገለጠላቸው በኋላ ቢክዱት ግን ስላልተመረጡ አይደለም፣ ተገልጦላቸው ሲምፕሊ እምቢ ስላሉት ነው ማለት እንትናለን። ስለዚህ ከፕሪቪኒየንት ግሬስ በኋላ ፍሪ ዊል አለ ስንል ያንን ነው። ባይገለጥላቸው ኖሮ ያ ጸጋ በቃሉ በኩል ባይመጣ ኖሮ ምንም እንትን የሚያደርገው ነገር አልነበረም። ዮሐንስ ወንጌል ምዕራፍ 16ንም ማየት ትችላላችሁ። የመንፈስ ቅዱስን ጉዳይ ማየት ትችላላችሁ። ሲምፕሊ እሱም ደግሞ ዓለምን ይወቅሳል፣ ስለ ኃጢአት በእኔ ስለማያምኑ ዓለምን ይወቅሳቸዋል ያለ ይናገራል። ሌሎችንም እንደዛ ማንሳት እንችላለን። አክቹሊ ሮሜ 1 ላይ ሲምፕሊ እነሱ ከሕግ በታች የወደቁና እውነትን በአመፃ የሚከለክሉ ሰዎች ናቸው እና ተብሎ ይቀመጣል። ግን አፍተሮል ግን ሊገለጥ የሚችለው ነገር በሙሉ ተገልጦላቸው ነበረ የሚል ሐሳብ ደግሞ ከዛ ውስጥ ይነሳል። ስለዚህ ኦፍ ኮርስ እግዚአብሔር ልብ ይከፍታል በፕሪቪኒየንት ግሬስ። አዎ ምን ማለት ነው እሱ? ማለት በቃ ይሄ እስረኛ የነበረውን ፈቃድ
ሲምፕሊ እግዚአብሔር በቃሉ በኩል ለቆታል ነው። ቃሉ ሲሰበክ ያ ኃይል አብሮ አለ ነው። ስለዚህ ሰዎች ያንን ኃይል ግን ኖ ማለት ይችላሉ። ኖ ስላሉ ነው የሚፈረድባቸው የሚለው ሐሳብ ከዛ ጋር የሚመጣ ነው ማለት ነው። ሰው ግን በተቃራኒው ግን ሰው ለተወሰኑ ሰዎች ብቻ ነው ልባቸውን የሚከፍተው የተወሰኑ ሰዎችን ብቻ ነው የሚል ነገር ግን ሲምፕሊ ቢብሊካሊ ሰፖርት መደረግ ይችላል ብዬ አላስብም። መደረግ የሚችል ከሆነ ማየት እንችላለን። አክቹሊ ተባረኩ። እስማ ሰዓት 4 ሰዓት። እሺ ግን ቀጥል። ጥሩ ነው እየመለስክልን ያለው እና ማለት ያው አቋምህን ነው እንጂ ያው ጥሩ ነው ስል ይገባቸዋል ወንድሞች ስለተቀበልኩት ሳይሆን አቋምህን ግን አከብራለሁ፣ ያው እምነት ስለሆነ ማለት ነው። ለምሳሌ በተነሳው ነገር ላይ መጽሐፍ ቅዱስ 2ኛ ቆሮንቶስ ላይ አንድ ሐሳብ አለው። የዚህ ዓለም አምላክ የማያምኑትን ልብ አሳወረ ወይንም ማይንድ አሳውሯል ይላል። ሌላ ክፍል ላይ ይሄ ቃል መክፈት የሚለው ቃል ጌታ ኢየሱስ ክርስቶስ መጽሐፍትን የሚያስተውሉ ዘንድ አእምሯቸውን ወይንም ልባቸውን ከፈተላቸው ይላል። ኤቭሪ ታይም እግዚአብሔር የሊዲያን ልብ እግዚአብሔር ከፈተላት ይላል። ምን ትል ዘንድ? ጳውሎስ የሚናገረውን ትሰማ ዘንድ ይላል። ሰምታ በዛ እንድታምን ማለት ነው፣ እንድታምን። መጽሐፍ ቅዱስ ፕሪቬኒየንት ግሬስ ብለን ስንል ወይንም ቀዳሚ ጸጋ ብለን ስንል ጸጋው መጥቶ ኢፌክቹዋል የሚሆነው በቅዱሳት መጽሐፍት አስተምሮት የእግዚአብሔር ጸጋ ወደ አንድ ሰው መጥቶ ልቡን ከፈተለት ከተባለ ከዛ በኋላ ያ ሰው የወሰነው ውሳኔ ከዛ መከፈት ጋር የተያያዘ ነው የሚሆነው። ስለዚህ አሁን አንተ ደግሞ ባልከን ሁኔታ የሁሉም ሰው ልብ ተከፍቷል ወይም ይከፈታልና ተከፍቷልም ልዩነት ስላላቸው እሺ ይከፈታል በሚለው እንሂድ ማለት ወንጌል ሲሰበክ ዛሃት ኢዝ ዘ ኤግዛክት ዲፍረንስ የኔም የአንድ ሰውዬም ልብ እኩል ከተከፈተ በኋላ በእኔና በዛ ሰውዬ መካከል ጌታን ለመቀበል what is exact ምንድነው እኔና እሱ ጋር ያለው ልዩነት ነው ጥያቄ። አሁን እዚህ ጋር ነው ማረጋ እንድትመልስልኝ ፈልገው እሱ ስለሚያምን አንተ ስለማታምን እንድትለኝ አይደለም። of course that is the simplest answer። እኔ ግን ልጠይቅ የፈለኩት በእኔና በአንድ ሰው መካከል የሁለታችንንም ልብ እግዚአብሔር ከከፈተልን በኋላ በእኔና በሱ መካከል ያለው ልዩነት ምንድነው ኤግዛክትሊ ማለት ነው። አለስ የኔ ጉድነስ ወይንም የሱ ባድነስ ካልሆነ የኔ በጎነት ወይንም የሱ መልካምነትን ካላስቀመጥክ የልብ መከፈት ለሁለታችንም ተደርጎልናል ብለኛል። ለሁሉም ሰው እግዚአብሔር ካደረገው ማለት ነው። ስለዚህ አንዱ ሲወስን እና አንደኛው ሳይወስን ሲቀር ደህንነቱ ፍጻሜ ያገኘው በምንድነው ነው ጥያቄ። የእግዚአብሔር መክፈት የጋር ለሁሉም ከተሰጠ Thank you so much. That's why I love talking to you። በጣም ጥያቄዎቹ ፕሪሳይስ ናቸውና ተባረክ። actually በቃ እዛ ጋር ስንመጣ ፍሪ ዊል ላይ ነው የምናርፈው። የፍሪ ዊል ጉዳይ ነው። ልብ ከተከፈተ በኋላ ምንድነው የኔ መቀበልና የሱን አለመቀበል ምንድነው እንትን የሚያደርገው ከተባለ የፍሪ ዊል ጉዳይ ነው። ሲጀመር ከዚህ ነበር መጀመር የነበረብን ብዬ አስባለሁ። በእርግጥ የፍሪ ዊል ጉዳይ ነው። ሰው ልቡ ከተከፈተ በኋላ ሲምፕሊ ያ ራሱ የልብ መክፈት ጉዳይ እንትኑ ራሱ አላማው ራሱ ሰውየውን ፍሪ ዊል መስጠት ነው። ከዛ በኋላ ግን ሰውየው ፍሪ ዊል አለው። ከፕሪቪሌንት ግሬስ በኋላ ፍሪ ዊል አለ ማለት ሲምፕሊ እንትን ነው ራሱ ፔላጊያኒዝም ነው የሚሆነው። ግን ደግሞ ከፕሪቪሌንት ግሬስ በኋላ ሰውየው ፍሪ ዊል አለው። that's why ከዛ በኋላ ስለ ፈቃድ የምናወራበት ምክንያት። ስለዚህ ምንድነው ቤዛችን ከዛ በኋላ ሲባል ያ ፍሪ ዊል ነው ቤዛችን እንላለን። ለምሳሌ የራእይ ምዕራፍ 22ን ሐሳብ ማየት እንችላለን። ራእይ ላውጣው ቆይ መጽሐፍ ቅዱስ ባላወራ ጥሩ ነው። ራእይ ምዕራፍ 22 ላይ አንድ የተነገረ ነገር ስላለ ማለት ቁጥር 17 ላይ እና ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን ሊመሰክርላችሁ መልአክ ላኩ፣ እኔ ዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይልና መንፈሱና ሙሽራይቱም ና ይላሉ አለና ከዛስ የሚሰማም ና ይበላል፣ ከዛስ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰዳል። ስለዚህ ኦፍኮርስ የተጠማ ይምጣ፣ ከዛስ የወደደ ደግሞ የሕይወትን ውሃ እንዲያው ይውሰድ ብሎ ይናገራል። ስለዚህ ከፕሪቪሌንት ግሬስ በኋላ ልዩነት የሚሆነው ሲምፕሊ
የፍሪ ዊል ጉዳይ ነው የሚሆነው ማለት ነው። ስለዚህ ያንን የፕሪቬንት ግሬስ ዋናው ስራውም ያንን ዊል መስጠት ነው ፖይንቱ ማለት ነው። ዛትስ ዋይ ፓስሆ ፒስቲዮን የሚል ቃል አለ አይደል? ሮሜ ማነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በሚያምን ሁሉ የሚለው ሐሳብ ማለት ነው። የሚያምን ሁሉ በእርሱ የሚያምን ሁሉ በክርስቶስ የሚያምን ሁሉ ማለት ነው እንዲድን እንጂ እንዳይጠፋ የሚለው ሐሳብ ይሄ ፓስሆ ፒስቲዮን የሚለው ሐሳብ እየተሰጠ ያለው ሲምፕሊ ኮንዲሽናል የሆነ ነገር ነው እያመጣ ያለው። ኢቭን እንትኑ ራሱ ማለት ነው ግራመሩ ራሱ ኮንዲሽናል የሆነ ነገር ነው እያመጣ ያለው። እሱም ደግሞ ምንድነው ሲባል ኮንዲሽኑ ማመን ነው። ለሚያምን ሁሉ ግን ያ የእግዚአብሔር ፍቅር በክርስቶስ የተሰጠውን የእግዚአብሔር ፍቅር የሚያምን ሁሉ ግን የማይጠፋና የዘላለም ሕይወትን የሚኖረው ነው ብለን ስናስቀምጥም ተመሳሳይ ነገር ነው የምናወራው። እሱም ደግሞ ምንድነው የሚያምን ሁሉ የሚለው ሐሳብ ለመዳን እንደ ኮንዲሽን ከተቀመጠ ሰውየው ከዛ በኋላ ፍሪ ዊሉ ነው የሚጠበቀው ወይም ደግሞ እምነቱ ከዛ ማን ነው ፈቃዱ ነው የሚጠበቀው ማለት ነው። ከፕሪቪኒየንት ግሬስ በኋላ የሚመጣ ነገር በፈቃድ ትከተላለህ ወይ? ምክንያቱም ፕሪቪኒየንት ግሬሱ ፈቃዱን ኦልሬዲ እንትን አድርጎታልና። ዛትስ ዋይ ወደ ሪቪሌሽን 22 ስመጣ የወደደም እንዲያው መጥቶ የህይወትን ውሃ ይውሰድ ብሎ ሲያስቀምጥ ተመሳሳይ ኢሹ ነው እየተቀመጠ ያለው ማለት ነው። ዛትስ ዋይ የራእይ ምዕራፍ 3 ላይ ይመስለኛል ራእይ ምዕራፍ 3 በመሰለኝ ደሳለኝ ጥሩ አይደለም። እሺ አንዴ ይቅርታ። እሺ ያ ቅድም አስቻለው ጥቅሱን ግን እንዲሁ እያነበብኩ ልሂድ ብዬ ነው መጨረሻዬ ስለሆነ። ራእይ ምዕራፍ 3ም ላይ እነሆ በደጅ ቆሜ አንኳኳለሁ ካለ በኋላ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለው ሐሳብም ተመሳሳይ ኢሹ ነው ያለው። ምንድነው እሱ ስንል እሱማ ድምፄን ቢሰማ የሚል ኮንዲሽን ስላስቀመጠ ከዛ በኋላ ይሄ በደጅ ቆሞ የማንኳኳት ጉዳይ ድምጹን ሰምቶ መቀበል ነው ወይ ደግሞ ድምጹን ሰምቶ በር መክፈትን ይጠይቃል። ስለዚህ ዊል አለ ማለት ነው። ምን አይነት ዊል አለ? ከፕሪቪኒየንት ግሬስ በኋላ የተፈወሰ ዊል አለ። ከዛ በኋላ ያ ዊል የሚጠፋ ዊል አይደለም። በክርስቲያን ላይፍ ውስጥ የሚጠፋ ዊል አይደለም። ራሱ አንድ ሰው ጌታን ከተቀበለ በኋላ ራሱ የሚጠፋ ዊል አይደለም። ግን ደግሞ አንድ ሰው ደጁን አለመክፈት የሚባል ነገር አለ። ድል ለሚነሳ እየተባለ እየተነገረ ያለው፣ ለእያንዳንዱ እንደ ስራው ከፍል ዘንድ እየተባለ እየተነገረ ያለው፣ ቅዱሱ ወደፊት ይቀደስ ርኩሱም ወደፊት ይርከስ እየተባለ እየተነገረ ያለው፣ አንተ የተራቆትክ ሰው የተራቆትክ ቤተክርስቲያን ባለጠጋ ሆኛለሁ ስላልክ እሱን ስለማታውቅ እየተባለ ስለዚህማ ይኸው ከኔ ግዛ እየተባለ እየተነገረ ያለው ያ እምቢተኝነት በሽተኝነት እንዲለወጥ ነው። ያ ደግሞ ዊልን ይፈልጋል። ሶ ከፕሪቪኒየንት ግሬስ በኋላ አንድ ሰው አምኖ እንዲድን ሳያምን ቀርቶ እንዲጠፋ የሚያደርገው ነገር የፍሪ ዊል ጉዳይ ነው። ከፕሪቪኒየንት ግሬስ በፊት ግን ፍሪ ዊል አለ አንልበት ጭራሽ። ስለዚህ አሁን አንተ ባልከው ከታችም እየጻፉ ስለሆነ እኔም ወደዛ ነው የምንደረደረው። አንተ ባልከው እሳቤ መሰረት ሰው ከፕሪቪኒየንት ግሬስ በፊት ነፃ አልነበረም ማለት ነው። ከፕሪቪኒየንት ግሬስ በፊት ማለት ነፃ ለምን ይሆናል? ያው ሁሉም ነው ነፃ ነው አልከው እንጂ ነፃ አልነበረም። ኖ ከፕሪቪኒየንት ግሬስ በፊት አዎ፣ ከፕሪቪኒየንት ግሬስ ባለፈው ማውርተንበታል። ይሄን ላይቭ ላይ ጥሩ ክላሪፋይንግ ነገር አንስተሃል። ባለፈውም ላይቭ ላይ አንስተነዋል። ኮመን የሚያደርገንን ነገር ስናነሳ የትኛውም አርሚኒያን ቴዎሎጂ ከፕሪቪኒየንት ግሬስ በፊት ፍሪ ዊል አለ ብሎ በጭራሽ ነው የማያምነው። በጭራሽ ነው። ስለዚህ ከፕሪቪኒየንት በፊት there is no free will። ኧረ በጭራሽ። እሺ፣ ከዛ ከፕሪቪኒየንት ግሬስ በኋላ ግን ሁሉም ሰው በፕሪቪኒየንት ግሬስ ፍሪ ነው። ኦፍ ኮርስ ሁሉም ሰው ፍሪ ነው በፕሪቪኒየንት ግሬስ ነው የምትለው አንተ። እሺ፣ ሁሉም ሰው ፍሪ ከሆነ በኋላ በፍሪደም ኦፍ ቾይዙ ምክንያት ነው እንግዲህ ፕሪቪኒየንት ግሬስ መጥቶ ፍሪ አድርጎታል። አሁንም ተመልሶ ግን ላያምን ይችላል። because of his free will ማለት ነው። because of his free will ያ that's how ራሱ አይደለ ቅድም ያነበብኩት እነ ቄሎስ የሚያስቀምጡት እሱን ነው። መጽሐፍ ቅዱስም ተመሳሳይ ኢሹ ነው የሚያስቀምጠውና ከእግዚአብሔር አንድ ጊዜ ያን በዛ ጥሪ ሰዎችን ይነበል ካረጋቸው በኋላ ያንን ዩኒቨርሳል ጥሪ ካስቀመጠላቸው በኋላ ግን የግድ በሚባል ደረጃ መትጋት አለባቸው። ኦኬ፣ ተቋርጠ ነበር እኔ ጋር አንተ እንደተቋረጥክ ነበረ ማስበው የነበረው። እኔ ማን የተቋረጠው? ኦኬ፣
አይ እኔ ጋር ተቋርጠብኝ ነበር። ምናልባት እኔ ሆንኳ አላውቅም። ይቅርታ። የማን ድምፅ ነው? አለም እያለሽ እሺ የኔ አይደለም የተቋረጠውና አንዱ ቃሌ ነው ይላል። አንዱ እሺ የኔም ኔትወርክ ሊሆን ይችላል። አክቹሊ ኔትወርክ አስተማማኝ አይደለም። ቀጥልሽ። አሁንም አልሰማም። ይሰማል? የኔ ድምፅ አሁን ይሰማል? አዎ ይሰማል። ትክክል። እዚህ አሁን ቃሌ ባልከን ሀሳብ አንጻር እንፈትሸዋለን። አሁን ሀሳቡ ላይ ነው ዲስከስ አንተ ያው ቅዱሳት መጽሐፍት ሀሳቦችን ስታነሳ ነበር ይደግፉኛል ብላ ያሰብካቸውን ግን በሀሳቦቹ ላይ ስለነበረ እንትናችን አንተ ከምታስበው እግዚአብሔር የሁሉንም ልብ ከፍቷል። የሁሉም ልብ ከተከፈተ በኋላ ግን ሰዎች አጌነስት ደግሞ ከእግዚአብሔር ሀሳብ ውጭ መወሰን ይችላሉ። ልባቸውን የከፈተላቸው በነፃነት እንዲወስኑ ነው። እኛ እሱን እናምናለን። እግዚአብሔር የሰው ልብ የሚከፍተው ነፃ ፈቃድ በነፃነት እንዲወስኑ። ምክንያቱም ፖዚሽናችን መጀመሪያም ሰዎች ነፃ ፈቃድ የላቸውም ብለን ነው። አሁን አንተ ደግሞ ምን አልክን? ያ ፖዚሽን ትወስዳለህ። ሰዎች ነፃ ፈቃድ የላቸውም የሚለውን ፖዚሽን ወስደሃል ማለት ነው። እሱም ፖዚሽን ከወሰድክ በኋላ ሰዎች ነፃ ፈቃድ የላቸውም። ነፃ ፈቃድ ከሌለው የእግዚአብሔር ፕሪቪኒየንት ግሬስ ያስፈልጋል። ፕሪቪኒየንት ግሬሱ ግን ለሁሉም ነው፣ ሁሉንም ሰው ይፈታል። ተመልሶ ግን ያ ሰውዬ ራሱን ደግሞ አሁንም እግዚአብሔር ላይ መርጠው ይችላል። ኦኬ፣ መጽሐፍ ቅዱስ ግን እንደዛ ነው ወይም ያስተምራል ነው ጥያቄው። መጽሐፍ ቅዱስን ስንመለከተው ሰው ነፃ ፈቃድ የለው፣ ግልጽ ነው። እሱን እንስማማለን ከአንተ ጋር አትሊስት። ከዛ በኋላ ግን የእግዚአብሔር ቃል መጥቶ መንፈስ ቅዱስ መጥቶ የሰውየውን ልብ ከከፈተ በኋላ ዋት ኢዝ ዛት ኢፌክቹዋሊቲ ብለን ካልን ያንን ፈቃድ መፍታት ነው። ምን እንዲያደርገው? እግዚአብሔር እንዲቀበል። የትኛው ፈቃድ? ነፃ ያልሆነውን ፈቃድ ማለት ነው። ኦልሬዲ ነፃ ያልሆነ በኃጢአት እስራት ላይ ያለውን ፈቃድ እግዚአብሔር ይፈታለታል። እግዚአብሔር ከኃጢአት እስራት የፈታው ሰው ከኃጢአት እስራት የሚፈታው ለምንድን ነው ከተባለ በሰውየው እግዚአብሔር የሰጠውን እንዲቀበል ነው። ካሁን በኋላ ለእግዚአብሔር ስራ ላይ የሚጨምረው ነገር ስላለ አይደለም። ለምሳሌ እምነቱ ራሱ በእግዚአብሔር በክርስቶስ ላይ የሚጨምረው ነገር አይደለም። እምነቱ መቀበያ ነው፣ ኦልሬዲ የተሰራውን ማለት ነው። አሁን ግሬስ ኦልሬዲ ሰርቶለታል። እኔ ለምሳሌ ጌታ ኢየሱስን ከመቀበል በፊት በመስቀል ላይ የኔ ጉዳይ አልቋል። ትክክል እንዴት ይቀበል ነው ያንን ጥያቄ። አፕሊኬሽን ነው አሁን እያወራን ያለ። አፕሊኬሽን ከሆነ የምናወራው ወደ ትክክል ህይወት እንዴት ነው አፕላይድ የሚሆነው ነው። ወደ እኔ ህይወት አፕላይድ እንዲሆን የእግዚአብሔር መንፈስ መጥቶ ይፈጥርልኛል። የትኛውን? በክርስቶስ የተሰራውን ስራ። አሁን አንተ ባልከን ደግሞ ፖዚሽን፣ ምክንያቱም ይሄ ነው ያለው የክርስቶስ አፕሊኬሽን አለ። ይሄ አቶንመንት ነው። አሁን ዩኒቨርሳል አቶንመንት ከሆነም እያመንክ ያለው ለዛ ስለሆነ ኦኬ፣ እግዚአብሔር በክርስቶስ የሰራውን ስራ መጥቶ የሁሉንም ሰው ልብ ይከፍትና ተቀበል ሲለው አልቀበልም ቢልስ ነው ያንተ አቋም። እኛ ደግሞ ኦልሬዲ አልቀበልም የሚል ሰው ነው። ፖዚሽናሊ መቀበል አይችልም። እግዚአብሔር የሰራለትን ስራ ሊቀበል አይችልም። እግዚአብሔር የሰራለትን ስራ እንዲቀበል ነው እንጂ እንዲጨምር አይደለም ልብ የሚከፈተው። ዋይዘዊ በሪፎርምድ ትራዲሽን እምነታችን መቀበያ ሚንስ ነው። ትሩ ፌዝ ነው የሚለው ግሬስ ሴቭድ ባይ ትሩ ፌዝ ነው የምንለው። በእምነት በኩል አዳነን ነው እንጂ የምንለው እምነት በክርስቶስ ስራ ላይ ተጨምሮ አዳነን አንል። ነሰሰሪ ኮንዲሽን የሆነው እምነት የክርስቶስን ስራ ለመቀበል ነው። እኛ በእምነት እንቀበላለን ነው እንጂ የምንለው። ድጋሚ ልናገር፣ የኢየሱስን ስራ እምነታችን ኢፊኬሲ ሰጠው አንል። ኢፌክቲቭ የሆነው እኛ ስላመንን ነው አንል። ኢፌክቲቭ የሆነው ኢንክራይስት አለው። ግን በክርስቶስ ብቻ የተሰራው ስራ፣ እግዚአብሔር የተቀበለው ስራ፣ እግዚአብሔር የማንጻት ስራ የሰራው ስራ ትክክል ላይ እንዴት አፕላይድ ይሁን፣ እኔ ህይወት ላይ በምን መልኩ ልቀበለው፣ የኔ ህይወት ያንን ነገር እንዴት ሪሲቭ ያድርገው። እምነት ነው። እምነት ስለዚህ ምንድነው? ስጦታ ሆኖ መጥቷል። ምን የሚጨምረው ነገር የለም። ጊፍት ኦፍ ጋድ ትሩ ፌዝ ክራይስትን እንድንቀበለው ማለት ነው። ባዶ ነው፣ ቮይድ ነው ማለት ስፔሻል ሆኖ አይደለም።
እኔን ያዳነኝ ማለት ነው። እምነቴ እግዚአብሔር እምነቴን አይቶ አይደለም የክርስቶስን ስራ አፕላይ ያደረገው፣ በእምነቴ በኩል ነው የክርስቶስን ስራ አፕላይ ያደረገው። ይህንን ነው እኛ ምናምን እምነት ስጦታ ነው ስለ በእምነቴ በኩል ስሩ ፌት። ምክንያቱም ኤፌሶን 2:8 ላይ በግልጽ ይናገራል። ጸጋው በእምነት አድኗችኋል። ስሩ ፌዝ ግሬስ ነው ያዳነ፣ ግን በምን በእምነት በኩል። ከዛ በኋላ ምን ይላል? ማንም እንዳይመካ በስራ አይደለም ይላል። ማንም እንዳይመካ በስራ አይደለም ካለ ምን እያለ ነው? እምነት ራሱ ስራ አይደለም ማለት ነው። ወይንም አዲሽናል ኮንዲሽን አይደለም። በእግዚአብሔር ስራ ላይ በመስቀል ስራ ላይ የሚጨመር ተጨማሪ ስራ አይደለም። እምነት ኦልሬዲ በክርስቶስ የተሰራውን ስራ የምንቀበልበት ኢንስትሩመንት ነው። ሚንሱን ማለት የክርስቶስን ስራ የምንቀበልበት በሰው ውስጥ የሚያስፈልግ ኢንስትሩመንት ነው። አሁን ያ ኢንስትሩመንት ከየት ነው የሚመጣው? ጥያቄው ያ ኢንስትሩመንት እንዲመጣ ልብን ነው እግዚአብሔር የሚከፍተው ነው። ምክንያቱም ሰው በልቡ ለምንድን ነው መልሶ ሰውየው እምቢ አለ የሚባል ኮንዲሽን የሚመጣው? ቢኮዝ ባይ ነሰሰቲ ፌዝ ራሱ መቀበያ። ስለዚህ ዩኒቨርሳል ሳልቬሽን ነው ማመን ያለብህ ማለት ነው። ፖዚሽናሊ ይህን ከተቀበልክ ኢፍ ኤቭሪዋንስ ሀርት ኢዝ ኦፕን፣ የሁሉም ሰው ልብ ከተከፈተ የሁሉም ሰው ልብ ይቀበላል ማለት ነው። ለመቀበል የሚባል አዲሽናል ኮንዲሽን አይደለም። መቀበል የሚባል አዲሽናል ጭማሪ ከሰውየው እየተጠበቀ አይደለም። የተሰራለትን እንዲቀበል ነው ልቡ የሚከፈትለት። የስጋ ልብ ስጣቸው ሕዝቅኤል 36 ላይ ሲናገር የድንጋዩን ልብ አወጣለሁ፣ የስጋን ልብ ሰጣችኋለሁ፣ ሕጌን እጽፋለሁ፣ እንዴት እግዚአብሔር ላልተፈለጉኝ ተገኘው ይላል። አሁን በቃሌ ባቀረብክልን ፖዚሽን ትንሽ ኦድ ስለሆነብኝ ነው። ለምሳሌ ኦድ ያልኩበት ምክንያት ኦኬ አዊ አግሪ ወል እንደዛ ካልከን በጣም የሚስማማኝ ነገር መጀመሪያ ላይ ተነጋግረናል ማለት ነው። ምንድነው መጀመሪያ ላይ ተነጋገርን? ሁሉም ሰው ነፃ ፈቃድ የለውም። ኦኬ ኢትስ ጉድ፣ የመጀመሪያው ቤስት ፖዚሽን። ምክንያቱም አልዳ ያመዳድ አሁን ያልተስማማነው ምን ጋ ነው? ያ ፈቃድ ሂልድ የሆነው የሁሉም ነው ካልክ ሁሉም ሰው መቀበል አለበት። ምክንያቱም እግዚአብሔር ሂል የሚያደርገው አዲስ ነገር እንድንጨምርለት አይደለም። ልባችንን የሚከፍተው የተሰራልንን እንድንቀበል፣ የተሰራልንን እንድንቀበል ነው። ልባችን የተከፈተው ኦልሬዲ በክርስቶስ የተሰራውን እንድንቀበል እንጂ በክርስቶስ ላይ የክርስቶስን ስራ ኢፌክቲቭ ለማድረግ አዲሽናል ነገር ከኛ ሪኳየር እያደረገ አይደለም። አለበለዚያ እምነት ራሱ ምን ይሆናል ማለት ነው? አዲሽናል ወርክ ይሆናል ማለት ነው። ያ ደግሞ እንዳይሆን መጽሐፍ ቅዱስ እምነት ፓርት ኦፍ ግሬስ ነው ይለናል። የጸጋ አካል ነው። ምክንያቱም የጸጋ አካል ላይ ጸጋ ላይ የሚጨመር ሳይሆን በጸጋው በእምነት በኩል አድኗቸዋል ይላል። እዚህ ላይ እንትን ብለና ወደ ሌሎች ወንድሞች ሀሳቦች እንሄዳለን ማለት ነው። እኔም እንትን እያደረኩ ስለሆነ ለሁለት ጋር ያ እቺን ልበልና እኔ እስካሁን ራሴ የመቆየት ሀሳብ አልነበረኝም። ዛሬ ፕሮግራሜ ጊታር መለማመድ ነበር። ኤኒዌይ ግን ያው እግዚአብሔር የፈቀደ ይሄንን እና አክቹሊ ለምንድን ነው ወደ እንትንም አንሄደው? ለምንድን ነው ወደ በዛው ግን ኩዌሽን እያደረኩ an economic report, maybe a policy change, something like that. If enough retail traders get excited or if enough retail traders get fearful, በምንም አይነት ሁኔታ እምነት ስራ ሊሆን አይችልም። ራሱ እምነት ኢንስትሩመንት ነው። ጸጋው ደግሞ ሚንሱ ነው። ዋናው ሚንስ ጸጋው ነው። ኢንስትሩመንት ደግሞ እምነት ነው ብለን ይሄ ለሁላችንም ኮመን ነው። አሁንም እዚህ ጋር ያለው ዋናው ጉዳይ ምንድን ነው? የልቡ መከፈት። ኦፍ ኮርስ ያንን ጄኒውን በሆነ እምነት ሰዎች ያንን ጄኒውን በሆነ እምነት እንዲቀበሉ ነው የወንጌልን ጥሪ የሚያደርጉት ነው። ያ ማለት ግን ኔሰሰርሊ የሰውየውን ያለመቀበል ፈቃድ ኦልሬዲ ኔሰሰርሊ ይነጥቀዋል ግን ማለት አይደለም። ሰውየው ቢያምን ኦፍ ኮርስ በዛ ፕሪቪኒየንት ግሬስ ምክንያት ነው እንላለን። በዛው መጨረሻ ስለሆነ እንትን እያደረኩ ስለሞታ ማለት ነው። ሰው ግን አጋፊ አታስቀኝ
እሺ ይሄኛውን በኋላ የሆነ ነገር ልበታለሁ። ሰው ግን ይሄ የእምነት ጉዳይ ሲነገር ኦፍኮርስ ሶሪ የፕሪቪሌጅ ግሬስ ጉዳይ ሲነገር ለሁሉም ኦፍኮርስ ኦብጀክቲቭሊ ልብ ይከፍታል ስንል፣ ነገር ግን ያ ሰው የግድ በሚባል ደረጃ ከዛ በኋላ አለመቀበልን ወይም ደግሞ ሪዚስት ማድረግን ማነው አለማድረግን ነሴሲቴት ያደርጋል ማለት አይደለም ነው ፖይንታችን፣ እሱ ነው። ሶ ስለዚህማ እምነት ኢንስትሩመንት ነው። ያ ኢንስትሩመንት ቫሊድ በሆነ መልኩ ራሱ እንደ ኢንስትሩመንትነት የሚያገለግለው እንደ ኢንስትሩመንትነት የሚሰራው ራሱ በፕሪቪኒየንት ግሬስ ነው። አት ደ ሴም ታይም ግን ያ ፕሪቪኒየንት ግሬስ ፈቃድን ስለሆነ እያከመ ያለው፣ አንድ ሰው ግን በእምነት ኢንስትሩመንት ሊቀበል ያለውን ነገር ባለማመን ወይም ደግሞ ያንን ፈቃድ ባለመስጠት ግን የተከፈተለትን በር ባለመጠቀም ግን እንትን ሊያደርገው ይችላል፣ ሉዝ ሊያደርገው ይችላል ነው። ለዛ ነው በማያምን ግን ተብሎ ሲነገር ሲምፕሊ ቃሉ ለሁሉም የሚነገር። ኦኬ ቃሉ ለሁሉም ሲነገር ኦፍኮርስ ብርሃኑ ለሁሉም እየበራ ነው። ብርሃኑ ለሁሉም ሲበራ ልብ ከተከፈተ በኋላ ግን ሰዎች ያንን ብርሃን ግን ይገፋሉ። እንደውም አለ ብርሃኑ ከበራ በኋላ አለ ዮሐንስ ወንጌል ላይ ስንመለከት፣ እንደውም ብርሃኑ ከበራ በኋላ ሲምፕሊ ሰዎች ግን ያንን ስላልወደዱ ፍርዱ የሚሆነው ሲምፕሊ ከዛ በኋላ ስላልወደዱ ነው የሚሆነው። ዩሲ አለመውደድ የሚባል ነገር አለ። ሲምፕሊ ወዶም የመቀበል ጉዳይ አለ። አት ሴም ታይም ግን ሰዎች ባለመውደዳቸው ግን ይፈረድባቸዋል ይለናል። ያ ግን ባለመውደዳቸው ይፈረድባቸዋል የሚለው ነገር ሲምፕሊ እንዳይወዱ ኦሬዲ እንትን የተደረጉ ከሆኑ የሚወዱት ኦሬዲ ተወስነው እንዳይወዱ ኦሬዲ የተተዉ ከሆኑ ስላልወደዱ ብሎ መናገር ምንም አይነት እንትን አይሰጥም፣ ሴንስ ሊሰጥ አይችልም ነው የአርሚኒያኑ ፖይንት ማለት። እዚሁ ላይ ጥያቄዎችን ፖዝ እያደረግኩኝ ይሄዳል። ለምሳሌ የሐዋርያት ስራ ምዕራፍ 7 ላይ ማየት የሐዋርያት ስራ ምዕራፍ 7 ላይ ኦፍኮርስ የመንፈስ ቅዱስን ጸጋ ሁል ጊዜ ትቃወማላችሁ እያለ እስጢፋኖስ ይናገራቸው። ሲምፕሊ ቃሉ እየተነገራቸው ነው። የሚጠበቅባቸው መቀበል ብቻ ነበር የሚጠበቅባቸው። ከዛ በኋላ ግን ምን አላቸው? አይ ሁሌ ትቃወማላችሁ አለ። ስለዚህ ሪሊ ኢሪዚስተብል ከሆነ ያ ጸጋ ሲምፕሊ ኢሪዚስተብል ከሆነ ሰዎች ሪዚስት ሊያደርጉት የማይችሉት ነገር ከሆነና ይሄ ደግሞ ካልተመረጡት ሰዎች የተያዘ ነገር ከሆነ ዊዞልድ የተደረገ ነገር ከሆነ ሰዎቹን ሲምፕሊ ትቃወማላችሁ ማለት ምን ሴንስ ይሰጣል? አሁን ጊዜ ቢኖረን ላቀርብ የምችላቸው እንደ ጥያቄዎች እነዚህ ስለሆኑ እንድትነጋገሩባቸው ለወደፊትም እናወራባቸዋለን ብዬ ስለማስብ ማለት። ስለዚህ ምን ስሜት ይሰጣል? ኦልሬዲ ስላልተመረጡ ከሆነ ያልተሰጣቸው ትቃወማላችሁ ማለት ምን እንትን ይሰጣል? ሲጀመር እኮ ሪዚስት እንዳያደርጉ ተደርገው እኮ የተሰጣቸው ሰዎች አሉ። ስለዚህ ለነዛ ሰዎች ላልተመረጡ ሰዎች ያልተሰጠ ከሆነ ትቃወሙታላችሁ ማለት ሲምፕሊ እንትን አይደለም፣ የሆነ ሴንስ የሚሰጥ ነገር ነው ብዬ አላስብም። እንደዚሁም ደግሞ ሌሎች ፖይንቶችንም ማንሳት እንችላለን እዚሁ ላይ ማለት ነው። ለምሳሌ የሐዋርያት ስራ ምዕራፍ 13 የሐዋርያት ስራ ምዕራፍ 13 ቁጥር 46ን ስንመለከት አሁንም ገፍታችሁታል ይላል። ሲምፕሊ እነዛ ሰዎችን ሪሊ ራሱ እንዲቀበሉት የሚያስችለው ጸጋ አስቀድሞውኑ ያልተሰጣቸው ሰዎች ከሆኑና ያልተመረጡ ሰዎች ከሆኑ ምንም ሴንስ አይሰጥም። መቃወምን ሴንስ ይሰጣል። መቃወም ምንም ሴንስ የሚሰጠው ነገር ይሄ ነው። ለምንድን ነው ሴንስ የማይሰጠው? ሲጀመር እኮ እንዲቀበሉት የሚያስችል ጸጋ እንኳን አልተቀበሉም። እንዲቀበሉት የሚያስችል ነገር እኮ አልተሰጣቸውም። አልተቀበላችሁትም ብለው መፍረድ ሲምፕሊ የእግዚአብሔርን ጀጅመንት ነው እንደውም እንትን የሚያደርገው የሚፈታተነው የአርሚኒያን ፖዚሽን ማለት ነው። ግን ጥያቄው የሚሆነው ምንድነው? ካልተሰጣቸው ሲጀመር ራሱ የሚቀበሉበት የአቅም ካልተሰጣቸው አልተቀበላችሁትም ብሎ መክሰሱ ምንም አይነት ሴንስ የሚሰጥ ነገር አይደለም። ነገር ግን ያ ፕሪቪኒየንት ግሬስ ተሰጥቷቸው ከሆነ ሊቀበሉ የሚችሉበት አክሰስ ተሰጥቷቸው ከሆነ ስለገፋችሁት ከዚህ በኋላ በራሳችሁ ላይ ፈርዳችኋል ማለት ሲምፕሊ ምን ይሰጣል? ያ ሴንስ የሚሰጥ ነገር ኦኬ፣ ሴንስ የሚሰጥ ነገር ነው። ስለዚህ አስቀድሞውኑ ይሄን ነገር እንዲቀበሉና ይሄን ነገር እንትን እንዳያደርጉ ምንድነው እንዳይቃወሙት ወር ደግሞ ሬዚስት እንዳያደርጉት ኦልሬዲ የተሰጣቸው ሰዎች አሉ ሬዚስት እንዳያደርጉ። ከዛ በኋላ ደግሞ ይሄ ነገር ያልተሰጣቸው ሬዚስት እንዳያደርጉ ያልተሰጣቸው ሰዎች አሉ በሚለው ሁኔታ ውስጥ ተቀምጠን አይ እነዚህ ሰዎች እኮ እንደው ወንጌልን ስለገፉ ነው የሚፈረድባቸው ማለት አንችልም። ግን ደግሞ መጽሐፍ ቅዱስ ከገፋችሁት በቃ ፍርድ በራሳችሁ ላይ ያስተላልፋችኋል ብሎ ስለሚናገር ሲምፕሊ ተሰጥቷቸው ኦልሬዲ ድሎ ተሰጥቷቸው ግን አልገፉትም ብሎ ማስቀመጥ ይቻላል። ቅድም እንዳልኩት ግን ይሄ ግን ኤርሊየስት የሆኑ ራሱ ፓትሪስቲክ ኤቪደንሶች ሙሉ በሙሉ የሚቀበሉት ጉዳይ ነው።
ለዛ ነው ዮሐንስ አፈወርቅ ለሊዲያ ሲናገር ኦፍ ኮርስ የልብ መክፈት ከእግዚአብሔር ነው ይልና፣ ነገር ግን የልብ መከፈትን ደግሞ መታዘዝ የሚባለው ኦቢዲየንስ የሚባለው ነገርን ከሰው የሚጠበቅ ነገር ነው ብሎ የሚያስቀምጥበት ምክንያት እሱ ከሰው የሚጠበቅ ነገር ነው። ሶ ሰከንድ ሰርድ ፎርዝ ሴንቸሪ ላይ ብንመለከት ተመሳሳይ ሾች እናገኛለን። ራሱ እነ እንትናን እነ ቄርሎስን ብንመለከትም ቄርሎስ እስክንድርን ብንመለከትም ተመሳሳይ ሹ እናገኛለን። ስለዚህ ሰዎች ይነገራቸዋል፣ ከዛ በኋላ እግዚአብሔር ግን ይጠብቅባቸዋል። ሲነገራቸው ነው ያ ጸጋ ተሰጥቷል የምንለው። ከዛ በኋላማ ይጠብቃቸዋል። ሪጀክት ካደረጉት ያ ተሰጥቷቸው ሪጀክት ስላደረጉት የሚፈረድባቸው ናቸው ብሎ ያስቀምጥልናል መጽሐፍ ቅዱስ። አንደኛ ከገፋችሁት ብሎ ስለሚናገር ጸጋው ለማን ተገልጧል? ለተመረጡት ብቻ ነው ወይ? አይደለም። ሰዎችን ሁሉ የሚያድን ጸጋ ነው የተገለጠ ይላል። ሰዎችን ሁሉ ያድናል። ስለዚህ የተገለጠው ሰዎችን ሁሉ ሊያድን ከሆነ ሲምፕሊ አሁንም ያንን ነው እንትን የምናደርገው፣ ያንን ነው ልንይዝ የሚገባው። ሰዎችን ሁሉ የሚያድን ይላል እንጂ ያ ጸጋ የተመረጡትን የሚያድን የሚል ሐሳብ የለውም። ስለዚህ ስለ ጸጋ ሲናገር ለሚያምን ሁሉ ብሎ እምነትን እንደ ኮንዲሽን ያስቀምጣል። ዛትስ ዋይ ኮንዲሽናል ኤሌክሽን ብለን የምናስቀምጥበት ምክንያት እሱ እምነትን ነው እንደ ኮንዲሽን የሚያስቀምጠው እንጂ መመረጥን ራሱ አይደለም። ካላመናችሁ ይፈረድባቸዋል ብሎ እንደ ኮንዲሽን እምነትን ነው የሚያስቀምጠው። ምክንያት እሱ ዛትስ ዋይ ሰዎች አዎ ያንን ፕሪቪሌጅ ከተቀበሉ በኋላ ፍሪ ዊል አላቸው። በዛ ፍሪ ዊላቸው ግን ይክዳሉ ወይ ደግሞ አልቀበልም ይላሉ። ዕብራውያን ምዕራፍ 4 እሱን ይነግረናል። ዕብራውያን ምዕራፍ 6 እሱን ይነግረናል። ዕብራውያን ምዕራፍ 8 10 በተለይ ዕብራውያን ምዕራፍ 10 ይሄን ይነግረናል። ምንም የሚያከራክር ነገር የለውም ብዬ አስባለሁ። ሲምፕሊ ፓትሪስቲክ ኮንሰንሰስም ያለው ነገር ስለሆነ ማለት ነው። ከዚህ ጋር በተያያዘ ግን አርሚኒያን ቪው የሚከተሉ ሰዎች ዋይ ለምንድን ነው ይህንን የካልቪኒዝሙን ሀሳብ ወር ደግሞ የሪፎርምድ ካምፑን ሀሳብ ለመቀበል የሚቸግራቸው ስንል፣ ለምሳሌ እኔ መቀበል የሚቸግረኝና ሪፎርምድ የሆነውን የሪፎርምዱን ቪው ለመቀበል እንትን የሚያደርግተኝ ነገር ምንድን ነው? ይሄኛውን ላስቀምጥና እንትን ስለነበረ ማለት ነው። አንድ ሰው ጥሪ ሲደረግለት ኢንተርናሉን አላልኩም ወይም ደግሞ ኢፌክቹዋሉን አላልኩም፣ ጀነራሉ ጥሪ ሲደረግለት ያንን ጥሪ ማን ነው እየጠራ ያለው? ለምሳሌ መንፈስ ቅዱስ ዓለምን ይወቅሳል ከተባለ በኋላ መንፈስ ቅዱስ አዎ ስለኔ ይመሰክራል ይላል። እንደዚሁም ደግሞ ሰዎች አዎ ይመሰክራሉ፣ እናንተም ከኔ ጋር ነበራችሁና ትመሰክራላችሁ ብሎ ይናገራል። ስለዚህ እነዚህ ሐዋርያት ለመሰከሩት ምስክርነት ሁሉ እነዚህ ሐዋርያት ጋይስ ለሰበኩት ስብከት ሁሉ መንፈስ ቅዱስ አግዟቸዋል ወይስ አላገዛቸውም? የመንፈስ ቅዱስ እገዛ ሲምፕሊ ኢቭን አልተመረጡም ለሚባሉት ፕሪዙም ላድርግና ላልተመረጡት ራሱ ሲመሰክሩ የመንፈስ ቅዱስ ምስክርነት አብሯቸው የሚኖር ከሆነ ያ ጀነራል ኮሊንግ ቀጥታ ከእግዚአብሔር የሚመጣ ኮሊንግ ስለሆነ እግዚአብሔር አስቀድሞውኑ ላልመረጣቸው ሰዎች ጥሪ እያደረጋቸላቸው ነው እያለ ያለ። ሲምፕሊ ምን ይሆናል? ይሄ ሜር የሆነ ኢንኮንሲስተንሲ ነው የሚሆነው ቴዎሎጂ ላይ የሚል የአርሚኒያን ኮንቪክሽን አለ። እና ቅድም ትክክል ስጽፍ ነበርና እኔ አርሚኒያን ሆነ የምትቆየው ለምንድን ነው ሲባል እግዚአብሔር ያልመረጣቸውን ሰዎች ሊጠራ አይችልም። ያልመረጣቸውን ሰዎች ሊጠራቸው አይችልም። ሲምፕሊ ከመረጣቸውና ያልመረጠው ካለ ለመረጣቸው ብቻ ነበር ጥሪው መሆን ያለበት። ጀነራሉ ራሱ ኢፌክቹዋሉን አላልኩም፣ ጀነራሉ ራሱ መሆን ያለበት እንደዛ። ጀነራሉ ላይ ሐዋርያት ሲሰብኩ፣ ሰባኪዎች ሲሰብኩ መንፈስ ቅዱስ አብሯቸው ካለና የሚመሰክር ከሆነ አብሯቸው ያ ጀነራል ኮሊንግ ላልተመረጡትም የሚመጣ ከሆነ እግዚአብሔር ያልመረጣቸውን ጭምር ጀነራሊ ከሐዋርያቱ ጋር ወይ ደግሞ ከሰባኪዎቹም ጋር አብሮ እየጠራቸው ነው ያለው። ታዲያ አብሮ የሚጠራቸው እንዳልመረጣቸው እያወቀ ነው። እንዳልመረጠ የሚያውቀውን ያንን ሰው እንዴት ነው አብሮ እየጠራ ያለው? ሶ ይሄ ሊብራራ የሚችለው ሲምፕሊ በአርሜኒያን ቪው ነው እንጂ በሪፎርምድ ቪው አይደለም። ሶ ሃው ኢዝ ዛት ራሱ እዚህ ጋር ቃልዬ አይ ቲንክ ልግባ መሀል ብዬ ነው ይቅርታል እንትን ስላቋረጥኩ። ግን አንተ አሁን እዚህ ጋር ስታስበው ለምሳሌ በአንተ አርጊውመንት መሰረት ከሄድን ነሰሰርሊ የእግዚአብሔር ኢፌክቹዋል ኮሊንግ ሪያሊቲ እንዲኖረው መሆን ያለበት የተመረጡት ናቸው ይሄዱ መጠራት ያለባቸው የሚል አቋም ነው ያስከው። ነሰሪ ኮንዲሽን አድርገህ ያቀረብከው ማለት ነው። አይ ኖ ይቅርታና ትክክል እንደዛ ሳይሆን ሲምፕሊ እኔ እንደ አሰምሽን ያስቀምጡት ጥያቄ ነው እያነሳ ያሉት። ያነሳው ጥያቄ ደግሞ ምንድነው? እግዚአብሔር እንዳልተመረጡ እያወቀ እንዴት ይጠራቸዋል ነው። አይሰሙም እኮ እንዳልተመረጡ ምንም እንደሆነ ታውቃለህ። ከበጎቼ ስላልሆናችሁ አትሰሙም ነው። አሁን ከሰው ካልሰሙ አሁን ኮሊንግ ስናደርግ አይሰሙም። እግዚአብሔር የሚጠራቸው ካልሆኑ አይሰሙም።
የእግዚአብሔርን ድምፅ ቃሉንም ሊሰሙ የሚችሉት እግዚአብሔር የሚጠራቸው ናቸው። ምክንያቱም መጽሐፍ ቅዱስ የጠራቸውን ስለሚል ማለት ነው። አሁን እኛ ዩኒቨርሳል ኮል የምናደርግበት ምክንያት አናቅም። እግዚአብሔር አበበን ይምረጥ፣ ከበደን ይምረጥ፣ ለማን ይምረጥ አናቅም፣ እንናገራለን። ግን ያንን ቃል የሚሰሙት ሊቀበሉ የሚችሉት የጌታ የሆኑት ናቸው፣ ወይንም እግዚአብሔር ልባቸውን የከፈተላቸው ናቸው። ይቅርታ በጣም ትክክል። ግን እኔ የጠየቅኩት ጥያቄ ያለው የት ጋር መሰለህ? እኔ የጠየቅኩት እነዚህ ጀነራል ኮሊንግ እኛ ማናቃቸውን እሱ የሚያውቃቸውን እኛ ስንሰብክ መንፈስ ቅዱስ አብሮ ይመሰክራሉ። አብሮ የሚመሰክር ከሆነ ግን እንዳልመረጣቸው እያወቀ ለምን ነው የሚመሰክረው? ምንድን ነው ሴንስ የሚሰጠው? እኛ እንመሰክራለን፣ ግን ምን ያደርጋል መሰል? ለምሳሌ ሰዎች አሉኝ አሉ ጳውሎስ፣ ሂድ ወደዚህ ከተማ ሂድና በሌሊት አየና እዛ የሚድኑ ሰዎች አሉ ሂድ አለው መንፈስ ቅዱስ። እግዚአብሔር ከዚህኛ ካሉ ሰዎች ይልቅ እዛ ያሉት ሰዎች ለምን ሰው ነው፣ እዚህም ሰው ነው፣ እዛም ሰው ነው ያለው። ወደ መቄዶንያ ሊሄድ ሲል ይመስለኛል፣ ወደ መቄዶንያ ሊሄድ ሲል እግዚአብሔር በራእይ የኢየሱስ መንፈስ ወደዛ እንዳልሄድ ምናምን ይላል። ጳውሎስ ወደዛ ከተማ የሄደበት ምክንያት እዚህም ሰው ነው እዛም ሰው ነው ያለው። ለምን ወደዛ ከተማ ሄደ? በዛ የሚድኑ ሰዎች አሉኝ አለው እግዚአብሔር። ዜርፎር ፖል እዛም ይሄድ እዚህም ይሄድ፣ ጳውሎስ ስራው ምንድነው? ሐዋርያ ነው። ወንጌልን ለዓለምና ለፍጥረት ሁሉ መስበክ ነው። እግዚአብሔር ግን በዘላለም እቅዱ ስሩ ዚስ ፕሪቺንግ ማለት ነው፣ በዚህ የወንጌል ሰበካ ውስጥ በዩኒቨርሳል ኮል ውስጥ ማለት ነው። ምክንያቱም ሰው ስለሆነ እኛ የምናውቀው ስለሌለ አጀንዳውን ግን ይፈጽማል፣ ኢሌክቶቹን ይጠራል ማለት ነው። ያን ጥሪ ኢሌክቶቹን መጥራቱን የሚያሳይ ሌሎች የመጽሐፍ ቅዱስ ክፍሎች በደንብ ይደግፉናል። ለምሳሌ አስቀድሞ ያወቃቸውን አጸደቃቸው ይለናል። የመረጣቸውን አጸደቃቸው ይለናል። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ይለናል። አስቀድማችሁ ተወስናችኋል ይለናል በኤፌሶን ላይ። እንደ ክርስቶስ እንደ በጎ ፈቃዱ እንደወደደ ለእርሱ የእግዚአብሔር ልጆች እንድትሆኑ እግዚአብሔር አስቀድሞ ወሰነን ይላል። ወሰነ፣ ፕሪደስትንድ። ሁሉን በሁሉም የሚሰራ አይደለም ይብን የሚለው ሁሉን የሚሰራ ይላል። ስለዚህ እግዚአብሔር እንደዛ ከሆነ እያልኩ ነው ያው እንደዛ ከሆነ ኢፍ ፕሪቪኒየንት ግሬስ ለሁሉም ሰው የተሰጠ ነው ብለን የምናስበው ከሆነና ነሰሰርሊ በዛ ውስጥ ነው ሰዎች በሚሰጡት መልስ ነው የሚድኑት ካለን፣ አንድ የኔን አርጊመንት ነው ማስቀምጥልን። አንድ ሰዎች የሚሰጡትን መልስ ራሱ ሜሪቶሪየስ እናደርገዋል። ለሳልቬሽን የሚያስፈልግ ነሰሪ ኮንዲሽን ይሆንና ሜሪቶሪየስ ይሆናል ማለት ነው። እኛ ደግሞ ፌዘር ራሱ ሜሪቶሪየስ ወይንም ዋጋ የሚሰጠው ለደህንነት የሚከፈል ዋጋ ብለን ሳይሆን የምናስቀምጠው እምነት ራሱ ምንድን ነው? ደህንነትን የምንቀበልበት ነው። ስለዚህ እግዚአብሔር ወደ አንድ ሰው ሲመጣ ልቡን ሲከፍትለት አክቹዋሊ ነው ያንን ነገር እያደረገ ያለው እግዚአብሔር አፕላይ ሊያደርግበት ማለት ነው። ምንን? በክርስቶስ የተሰራ ስራ። ኦኬ፣ ያ አክቹዋል ወርክ ይመጣና በህይወቱ አፕላይድ ይሆናል። ዋትስ ፕላንድ ኢን ፋዘር አኮምፕሊሽድ ኢን ክራይስት አፕላይድ ኢን ዘ ሆሊ ስፒሪት የምንለው ማለት ነው። በአባት የታቀደ በኢየሱስ ክርስቶስ የተፈጸመ በመንፈስ ቅዱስ ደግሞ የሚተገበር ሪያሊቲ ነው ሳልቬሽን። መንፈስ ቅዱስ መጥቶ የሰውየውን ልብ ሲከፍትለት አፕላይ ሊያደርግለት ነው እንጂ አዲሽናል ኮንዲሽን ከሰውየው ፈልጎ አይደል። የቅዱሳት መጽሐፍ ታስተምር አንድ ሰው ካልተቀበለ ምክንያቱ ምንድነው ከተባለ ሰውየው ልቡ ከተከፈተለት በኋላ በወሰነው ውሳኔ ምክንያት አይደለም ያልተቀበለው። መጀመሪያውኑ ልቡ ስላልተከፈተ ነው ያልተቀበለው። ሶሪ ቱ ኢንተራፕት። ትክክል ሰማውና ነው እና ጥያቄ ያለው እሱ ጋር አይደለም። ቴዎሎጂካል ኢንኮንሲስተንሲ ያለ ብዬ እንትን እያደረኩ እየጠየኩ ያለሁት የቱ ጋር መሰለህ? የጠየኩኝ ያለሁት እኔ ጀነራል ኮሊንጉን እኛ ስንጠራ አናቅም። ኦፍኮርስ አዎ አናቅም። ስለ እግዚአብሔር ስናወራ ግን ሁለት የምናውቃቸው እውቀቶች አሉ። የመጀመሪያው እግዚአብሔር ሁሉን ያውቃል።
ስለዚህ እሱ ብቻ አይደለም ይመርጣልም ማለት ነው። አሁን በሪፎርም ቴዎሎጂ ውስጥ ይመርጣልም ማለት ነው። ስለዚህ አሁን እግዚአብሔር ማወቅ ብቻ አይደለም ይመርጣል ራሱ። ሲመርጥ ደግሞ ሲምፕሊ የተመረጡትን ያልተመረጡትን ቀድሞ ያውቃቸዋል። ጀነራል ኮሊንግ ላይ ደግሞ ኦልሬዲ እኛ ብቻ ነን የምንጠራው የሚል ቢብሊካል ቤዝ አናገኝም አይደለ? ቅድም ብለሃል፣ ሰዎች አሉኝ ብለዋል። ኦፍኮርስ እሱ እኛም እንትን የምናደርገው ነው ከእግዚአብሔር እውቀት አንጻር። አሁን የሚድኑ ሰዎችን ያውቃል እግዚአብሔር ብለን እንፈተዋለን። ግን ደግሞ ያንን ሳይሆን እግዚአብሔር ግን እያወቀ እሱ ብቻ አይደለም። ለምሳሌ ሰዎች ሁሉ ይድኑ ዘንድ በሚወድ በእግዚአብሔር ፊት ተብሎ ይመከራል። ሁሉም ሰው እንዲድን እግዚአብሔር ይወዳል። ሁሉም ሰው እንዲድን የሚወድ እግዚአብሔር አለ። ከዛስ የመረጠውን ደግሞ የሚያውቅ እግዚአብሔር አለ። ግን ደግሞ የመረጠውን እያወቀ ላልመረጣቸው ሰዎች ጀነራል ኮሊንጉን በምን ሂሳብ ነው እንትን የሚያደርገው የሚጠራው ነው? ምን ይጠቅማል? ጀነራል ኮሊንጉ ላልመረጣቸው ሰዎች ኦልሬዲ እንትን ማድረጉ ምን ይጠቅማል? ምክንያቱም ሪጀክት የሚያደርጉት ራሱ ስላልመረጣቸው ስለሆነ ማለት ነው። ስለዚህ ምን ይጠቅማል ላልመረጣቸው ሰዎች ያን ማድረጉ ነው ፖይንቱ። ልክ እኮ ነው። እነሱን እኮ ሲጠራ ነው እግዚአብሔር ሲጠራ በጀነራል ዩኒቨርሳል ኮሊንግ ውስጥ የራሱን ጥሪ ይጠራል። ዩኒቨርሳል ኮሊንጉን ግን ኢቭን ዩኒቨርሳል ኮሊንጉን የሚቀበሉት የእሱ የሆኑት ናቸው። አይሰሙም። እነዛ መቀበል የማይፈልጉ ቢኮዝ ለምንድነው መቀበል የማይፈልጉት ከተባለ እነሱ በጎቼ ድምፄን ይሰማሉ ነው የተባለ። የሚሰሙት ዩኒቨርሳል ኮሊንጉንም ቢሆን የሚሰሙት ቃሉን እኮ መስማታቸው፣ መስማት ማለት ይሄ መቀበል ማለት ነው። የሚቀበሉት በጎቹ ስለሆኑ አይ ከእርሱ በጎች ካልሆኑ ግን አያምኑ እያልኩ ነው ያለሁት። ጥሪው ግን ሰምተው አንፈልግም እንፈልጋለን ምናምን የሚል ውሳኔ ይወስናሉ። ከዛ ቤዝዶን ዛት ምናምን አይደለም። እግዚአብሔር የሚጠራበት መንገድ ቃሉና መንፈሱን በአንድ ላይ ነው። ነጣጥለን አላቸው። ኢንስትሩመንታሊ ግን ሄደን ስንጠራ ማንም ሰው ላይቀበል ይችላል። አንድ ሰው ሊቀበል ይችላል። ያ ሰውዬ ከተቀበለ ኢየሱስ እንዳለው ከእርሱ ወገን ስለሆነ የተመረጠ ስለሆነ ነው የተቀበለው። ያልተቀበሉት ሰምተው ከዛ ሰውዬ ይልቅ በጣም ኢቭል ስለሆኑ አይደለም ያልተቀበሉት። እንደ ሰውየው እግዚአብሔር ልባቸውን ስላልከፈተ አለቀ። እሱ ከነሱም የተሻለ ቤስት ስለሆነ አይደለም። በቅዱሳት መጽሐፍት ኤግዘጀት እያደረግን አላወራንም። ዛሬ ኮንሰፕቹዋሊ ነው። ለምሳሌ ኤግዘጀት ማለት እየተነተናቸው አላወራንም። ያው አንተ ለምሳሌ አንድ ሀሳብ አነሳ፣ ሰዎች ሁሉ እንዲድኑ ይፈልጋል። ኦኬ እሱን አሁን ኤግዘጀት እናድርገው ብንል ማለት ነው እንደ ቨርስ ባይ ቨርስ፣ ያው ጊዜ የለም እንጂ ብንል ኦኬ እሺ፣ እግዚአብሔር ሰዎች ሁሉ እንዲድኑ ከፈለገ ለምን ሰዎች ሁሉ አልዳኑ? ጥያቄው ይሄ ነው መሆን ያለበት። ሰዎች ሁሉ እግዚአብሔር እንዲድኑ ፈልጎ ያልዳነው ምክንያት ሰዎች ስላልፈለጉት ነው የሚል ኮንክሉዥን ላይ ነው በአንተ ልታመጣልኝ የምትችለው። እኛ ደግሞ ኖ ሰዎችን ሁሉ እንዲድኑ ይፈልጋል የሚለው ሀሳብ ሰዎች ሁሉ የማይድኑ ከሆነ እግዚአብሔር ሳልቬሽንን በተመለከተ ያለው ዲክሪ እንደዚህ ነው ወይ? ለምሳሌ ሰዎች እንዳይዘሙቱ ይፈልጋል፣ ሰዎች እንዳይሰርቁም ይፈልጋል። እንደዚህ አይነት ዲክሪ ነው ወይ? የኢየሱስ ክርስቶስ ሳልቬሽናል ካውንስሉ ይሄ ምክሩ ቅድመ ውሳኔ ምናምን ያለበት ዓለም ሳይፈጠር በፊት ሰዎች እንዲድኑ ያለበት መፈለግ ፐርሲፔቲቭ ነው ወይስ ዲክሬቲቭ ዊል ነው ብለን እንከፍለዋለን። በሪፎርምድ ቴዎሎጂ ፐርሲፔቲቭ ዊል ማለት እግዚአብሔር እንዲሆኑ የሚፈልጋቸው ነገሮች ሲሆን፣ ዲክሬቲቭ ዊል ማለት ግን እግዚአብሔር እንዲሆኑ የወሰናቸው ነገሮች ብለን ነው የምንከፍለው። ሳልቬሽን እግዚአብሔር እንዲሆኑ ከሚፈልጋቸው ፓርት አይደለም የምንከተው፣ እግዚአብሔር እንዲሆኑ ከወሰናቸው ነገሮች በሪፎርምድ ትራዲሽን። ስለዚህ ይህንን በዛ ነው የምናየው። የእግዚአብሔር ፍላጎት ምንድን ነው? ፖል እያወራ ያለው ሰዎች ሁሉ እንዲድኑ ሲል ኢንክሉሲቭነት ነው። አክቹዋሊ ኢች ኤንድ ኤቭሪዋን ሌላ አይደለም፣ አንደኛ ጢሞቴዎስ ላይ ያለው ማለት ነው። እነዚህ ቨርሶች የእግዚአብሔር ፍላጎት የሆኑ ያልሆኑ ነገሮች በምድር ላይ የሚፈልጋቸው እንዲሆኑ ያልሆኑ ነገሮች በጠቅላላ ከዘላለማዊ ውሳኔዎቹ ጋር፣ ከዲክሪዎቹ ጋር፣ ከኢሌክሽኑ ጋር፣ ከክራይስት ዴዝ ጋር፣ ከመንፈስ ቅዱስ መምጣት ጋር እኩል አብረን ማየት አንደኛው የአርሜኒያና የሪፎርምድ ዲፍረንስ ነው። ስለዚህ አሁን እነዚ አሁን ስትጠቅሳቸው የነበሩት ቨርሶች እንዴት ነው እኛ የምናያቸው? እንደ ሪፎርምድ ትራዲሽን ካልከኝ ዲክሪቲቭ አድርገን ነው የምናያቸው። ስለዚህ እግዚአብሔር ዲክሪቲቭ ነው ብለህ ካልክ አንድም ሰው አይድንም አይጠፋም ማለት ያለብህ በአሁን በሄድ። በአርሜኒያን ግን ፐርሲፔቲቭ በቃ እግዚአብሔር የሚፈልገው ነገርም ላይሆን ይችላል እንደማለት ነው።
ሰዎች ሁሉ እንዲድኑ ይፈልጋል? ላይሆን ይችላል። ሰዎች ሁሉም ማለት ነው። በእኛ ፐርሲፔቲቭ ዊል የለም እያልን አይደለም። ሳልቬሽንን በተመለከተ ግን ዲክሪቲቭ ነው፣ ዲክሪ ነው። በአርሜኒያን ግን ሁሉም ፐርሲፔቲቭ ነው። ዓለም ሁሉ እንዲድን ይፈልጋል። ፖሲብሊ ግን ማንም ላይድን ይችላል። አየው፣ እዚህ ጋር ነው የማንስማማው። ዓለም ሁሉ እንዲድን ይፈልጋል፣ ግን አንድም ሰው ላያድን ይችላል። ለምንድነው የማያድነው? ሰዎች ስላልፈለጉ። ኦኬ፣ ክራይስትስ ሞቷል፣ የኢየሱስስ ደም አክቹዋሊ ፈሷል። ስለዚህ ለማን ሞተው? ለዓለም ሁሉ የፈሰሰ ደም ነው፣ ግን ማንንም ላያድን ይችላል። እኛ እንደዛ አይደለም የምናየው ማለት ነው። እነዚህ ቴክስቶች በዛ ነው ማየት ያለብን። ስለዚህ ዊልንም በተመለከተ አዲሽናል ኮንዲሽን አድርገህ ካላመጣ ነው አሳ አርሜኒያን ወይንም አብረን እንደዛ ካላደረግ ነው ለመዳን ተጨማሪ ኮንዲሽን ካላደረግ ነው በስተቀር ልብ እግዚአብሔር የሚከፍትልህ ኦልሬዲ በክርስቶስ የተሰራውን ስራ እንድትቀበል እንጂ ልብ የሚከፍተው አዲስ ነገር እንድንጨምር አይደለም። በተሰራው ቢኮዝ ክራይስት አሎን ጀስቲፋይድ አድርጎናል። ፌዝ ሚንስ ነው ብለናል። አንተም ኦብቪየስሊ እንደዛ ስላልክ ቀድም ማለት ነው። ሁለታችን በዚህ ከተስማማን እምነት ራሱ መጥቶ ምንድን ነው ያደረገው? ተቀበልክበት፣ በቃ ባዶነቱ ነው የእምነት ኳሊቲው። ሉተር እንደሚለው ማለት ነው ባዶነቱ ነው፣ ኳሊቲ የለውም ማለት የሆነ አሪፍ ስለሆነ አይደለም ያዳነ፣ መቀበያ ብቻ ነው በቃ ምንም ነገር አይደለም። ከእግዚአብሔር የተሰራልንም እንቀበልበት ነው። አሁን በአርሜኒያን ቪው ከሄድን ግን ኳሊቲ ተጨመረበት። በምን አይነት ኳሊቲ? አዲስ ኳሊቲ ከጨመርክበት ወርክ ይሆናል። ምክንያቱም ወርክ የሚሆነው እግዚአብሔር በሰራው ስራ ላይ አሁን ነሰሰሪ ኮንዲሽን ሆኗል ማለት ነው። ያ ደግሞ የመጽሐፍ ቅዱስ ሀሳብ አይደለም። ኤፌሶን 8:2 የተናገርኩት ለዚህ ነው። በኤፌሶን 8:2 መሰረት ጸጋው በእምነት በኩል አድኗቸዋል። ኢትዝ አክቲቭሊ ጸጋው ነው እምነትን ተጠቅማ ያዳንን እንጂ ጸጋው እምነት ስለጨመራችሁበት አድኗችኋል አላለም ጳውሎስ። ይህንን የሚያሰረበት መንገድ እያልኩ ነው ያለሁት። የዘጋበት ወይም የሚያሰረበት መንገድ ማንም እንዳይመካ አለ፣ ከስራ አይደለም ብሎ ዘጋው። ዊች ሚንስ ኢትስ ባይ ኖ ሚንስ ኢትስ ኖ ዋን ጋር ያለ ነገር አይደለም። የሆነ ያለው የጸጋው በእምነት ማዳን ማንም የሚመካበት ወይንም የሆነ ሰው ፍሪ ዊል ኖሮት ወይንም ነፃ ሆኖ ልበል በኤኒ ሚንስ ብቻ አዲሽናል ኮንትሪቢዩሽን ሆኖ አይደለም እያለን። ስለዚህ በሪፎርም ቪው ካየነው ምንድነው የሚሆነው ማለት ነው? ሲምፕሊ የልብ መከፈት ሪጀነሬሽን ቤዚክ ኮንዲሽን ልብን መፍጠር ሪቦርን ማድረግ ማለት ወይንም አዲስ ልብ ማለት ነው። አሮጌው ነገር ወጥቷል ማለት ነው። ይሄ ሰው አሁን ኒው ክሪኤሽን ነው ማለት ነው። ከዛ የተነሳ ቢኮዝ ኦፍ ዛት ፋክት በዚህ ነሰሰሪ ኮንዲሽን ምክንያት ሰውየው ከእግዚአብሔር ምን የሚያደርግ ይሆናል ማለት ነው? የሚቀበል ይሆናል። ምን ኦልሬዲ በክርስቶስ የተሰራለትን። አሁን ልብ መከፈት ዩኒቨርሳል ከሆነ ከባድ የሚሆነው ለእኔ ማለት ነው። ምንድን ነው አጠናከርከኝ ያልኩት ቅድም ለዛ ነው። ልብ መከፈት ዩኒቨርሳል ከሆነ ነሰሰሪ ኮንዲሽኑ መቀበል ነው። ምንን ከደገፍክ ማለት ነው እምነት ስራ አይደለም ብለህ የምታስብ ከሆነ ለዛ ነው ወደ እምነት ኳሊቲ የለውም ብለህ የምታምን ከሆነ ከሰው የሚጨመር አይደለም ብለህ የምታምን ከሆነ የሁሉም ሰው ውጤት መሆን አለበት። ያ ደግሞ ዩኒቨርሳሊዝም ውስጥ ያስገባል። በዩኒቨርሳሊዝም ደግሞ እንዳትገባ አርሜኒያንም ካልቪኒስቶችም ዩኒቨርሳሊስቶች ግን አይደለም ማለት ይህን አናምን። ስለዚህ የአርሜኒያን ፖዚሽን እያልኩ ነው። የአርሜኒያን ፖዚሽን የመጽሐፍ ቅዱስ የአርሜኒያንን ፖዚሽን ለመደገፍ ይሰፋል። ወደ ዩኒቨርሳሊዝም ነው የምትሄደው። ዩኒቨርሳሊዝም ውስጥ ግን እንዳትገባ ደግሞ ሌሎች የቅዱሳት መጽሐፍት ይከለክሉሃል ማለት ነው እያልኩ ነው። ሁሉም ሰው ልቡ ተከፍቷል ከተባለ ሁሉም ሰው መቀበል አለበት ትላለ ማለት ነው በሚለው ሀሳብ አግኝተዋል። ሀሳብ ብዬ ይረዳል አስባለሁ። ያ አግኝቼዋለሁ። አንተ መልስልኝ እና በደንብ እኔ ከዛ በኋላ እነሱ ይቀጥሉ።
አሪፍ ነገር አውርተናል። አክቹሊ ግን ረጅም ሰዓት ስለሆነ እንትን ላደርግ። አክቹሊ አሁን ባነሳኸው ውስጥ ስቲል በጣም ስትሮንግ ኮንቪክሽን ምንድን ነው አሁን የተነሱ ጥቅሶችን ሊያብራራቸው የሚችለው የመጨረሻ ንግግሬም ስለሆነ አሁን የተነሱ ጥቅሶችን ሊያብራራቸው የሚችለው ብቸኛው እንደውም ቪው ሲምፕሊ እኔ ሪፎርምዱ ሳይሆን እንትኑ አርሜኒያኑ ነው ብዬ ነው ማለት ነው። ለምን አልክ ከተባልኩኝ መጀመሪያው ቅድም ያነሳኸው እናንተ ከበጎቼ ስላሉ ናቸው የሚለው ሀሳብ ሬዲነስ ፎር ዊሊንግ የሚለው ሬዲነስ ኤንድ ዊሊንግ ቱ የሚለውን የቄርሎስን ሀሳብ ይዤ ነው ማለት ነው እሱን። ስለዚህ ኦፍኮርስ ጥቅሱ አንደርስታንድም ሲደረግ የነበረው ሲምፕሊ ሰዎቹ ልባቸውን እንትን አድርገው አጠንክረው ለሚነግራቸው ነገር ሁሉ ድንጋይ ሊመልሱ ተዘጋጅተው የሚያወሩ ስለሆኑ ከዛ አንጻር የተነገረ ነገር ነው እንጂ ከፕሪዴስቲኔሽን አንጻር የተነገረ ነገር አይደለም። ግን ቅድም ያነሳሁት ሀሳብ አለ። አሁንም አክቹሊ እሱኛውን መልሰልኛል ብዬ አላሰብኩም። በተለይ ከእንትን አንጻር ማለት ነው የእግዚአብሔር ኦልሬዲ ጀነራል ኮሊንጉን እኛ ስንሰብክ አብሮ በመንፈሱ ዓለምን የሚወቅስ ከሆነና እኛ ስንሰብክ ኦልሬዲ መንፈስ ቅዱስ አብሮ ያንን ጀነራል ኮሊንግ ኮል የሚያደርግ ከሆነ ሲምፕሊ ሊቀበሉ የማይችሉት ደግሞ ከዊል አንጻርም አይደለም። ሊቀበሉ የማይችሉት ኦልሬዲ ፕሪዴስቲንድ ስላልሆኑ ለዛ ጉዳይ ፕሪዴስቲንድ ስላልሆኑ ሊቀበሉ የማይችሉ ሰዎችን እንደሆኑ እያወቀ ያንን ጥሪ መጥራቱ በራሱ አሁን በወንጌል ለምን ይሰበካል አይደለም ፖይንቱ ምንድን ነው? ኮመን የሆነ ጥያቄ አለ። ለምንድን ነው ወንጌል የምትሰብኩት ታዲያ ምናምን የሚል ለሪፎርምዶች የሚቀርብ ጥያቄ አለ። ሲምፕሊ አንድ ሰው ፕሪዲስቲን ተደርጓል ከተባለ ታዲያ ወንጌል መስበክ ምን ጥቅም አለው ምናምን የሚሉ ጥያቄዎች አሉ። እሱን እያልኩ አይደለም። እያልኩኝ ያለሁት ይሄንን ነው። መንፈስ ቅዱስ ጀነራል ኮሊንግን አብሮ የሚጠራ ከሆነ ለዛውም ደግሞ እምነቱን ቀድሞውኑ ፕሪዲስቲንድ ላልተደረገ ሰው መንፈስ ቅዱስ የሚጠራ ከሆነ ፕሪዲስቲንድ ላልሆነ ሰው መንፈስ ቅዱስ መጥራቱ ኦር ደግሞ መንፈስ ቅዱስ ያንን ኮሊንግ ማቅረቡ ለማይቀበል ሰው ማለት ነው ኦልሬዲ እንደሚቀበል ፕሪዲስቲንድ ላልተደረገ ሰው ያ ኮሊንግ መቅረቡ ኮምፕሊትሊ ሎጂካል አይደለም፣ ወይም ደግሞ ኮንሲስተንት አይደለም። ጥሪው መቅረቡ በራሱ ኮንሲስተንት አይደለም። ይሄ መጀመሪያው ነገር ኦልሬዲ ስለ ግሬስ እያወራን ስለሆነ ማለት ነው። ስለዚህ ያንን ግሬስ ሊቀበል ፕሪዲስቲን ላልሆነ ሰው ስለ ፈርዖን ሲነሳ ስላየው ያንን ግሬስ ለመቀበል ስለ ግሬስ ስለሆነ የምናወራው ያንን ግሬስ ለመቀበል ፕሪዲስቲን ላልሆነ ሰው መንፈስ ቅዱስ ለዛ ሰው ጀነራል ኮሊንግ ከኛ ጋር አብሮ ከሰባኪዎቹ ጋር አብሮ ያደርግለታል የሚለው ነገር ኤክስፕሌነብል አይደለም በጭራሽ። ግን ኤክስፕሌን ሊደረግ የሚችልበት መንገድ አለ። ምንድን ነው ኤክስፕሌን ሊደረግበት የሚችለው መንገድ ምንድን ነው? ሰው በዛ ጥሪ ውስጥ በሚመጣ ፕሪቪኒየንት ግሬስ ሰው ዊሉ የሚታከም ከሆነና ዊሉን ለመቀበል ያ ፕሪቪኒየንት ግሬስ የሚሰራ ከሆነ አዎ በዛ ሰዓት ኦፍኮርስ ከዛ በኋላ አልቀበልም ቢል በዊሉ አልቀበልም ስለሚል ነው። ቅድም ባነሳኋቸው ጥቅሶችም ጀስት በቸርች ፋዘርስ አይዲያ ውስጥ ማለት ነው። ስለዚህ ያ ወዶ እየተቃወመው ስለሆነ እና እየተቀበለው ስላልሆነ ያ ኢፌክቲቭ እየሆነ ያልሆነ የሚለው ነገር በአርሜኒያኒዝሙ በደንብ እንትን የሚያደርገው በደንብ የሚያብራራው ነው እላለሁ። ግን ከዛ ባለፈ እንደው እቺ ልክ ነህ። በተለይ ከዚህ ከፕሪቪኒየንት ግሬስ አንጻር እንደው ፕሪቪኒየንት ግሬስ ለሁሉም ከሆነ ልባቸው የተከፈተ ሁሉም ከሆነ እኮ ሁሉም መዳን አለባቸው የሚለው ጥያቄ ይነሳል። በተለይ ካልቪኒዝምን ከሚቀበሉ ጀስት ከየትኛውም ከሪፎርምድ ካምፕ ውስጥ እሱ ጥያቄ ሲነሳ እሰማለሁ። ግን ደግሞ ሪሊ ማነው ነሰሲቴት የሚያደርገው? ያንን ነው ልቡ የተከፈተ ሁሉ መቀበል አለበት የሚለው ነሰሲቲ ጋር ለመምጣት ኦልሬዲ ኢሬዚስታብል ግሬስን መጀመሪያ አስዩም አድርጎ መነሳት ያስፈልጋል። ስለዚህ ትክክል አሁን ያነሳኸው አይዲያ ሁሉም መዳን አለበት የሚለው ነሰሲቲ የግድ ነው ያልከው አይዲያ ሲምፕሊ ከኢሬዚስታብል ግሬስ አሰምሽን የሚነሳ ነው እንጂ ግሬስ ሬዚስታብል ነው ብሎ ለሚነሳ አሰምሽን ምንም አይነት የሚያመጣው እንትን አለ ብዬ አለ። ስለዚህ ኦልሬዲ ነሰሲቴት አያደርገውም። ያ የሪቤክ ፕሪቪኒየንት ግሬስ ሀሳብ ራሱ ሰውየውን ፈቃዱን ለእግዚአብሔር እንዲሰጥ የማስቻል ጉዳይ ነው እንጂ ፈቃዱን እምቢ እንዳይል የማስቻል ጉዳይ ወይ ደግሞ ፈጽሞ ኢሬዚስታብል የሆነ ፈቃድን እንዲቀበል የማስቻል ጉዳይ አይደለም። ለዛ ነው ዮሐንስ አፈወርቅ የሊዲያን ጉዳይ ሲያነሳ ኦፍኮርስ ልቧን ከፍቶላታል አለና ነገር ግን መታዘዙ ግን ከሰው ነው ብሎ የሚያነሳበት ምክንያት እሱ ነው ዮሐንስ አፈወርቅ። ስለዚህማ ኦልሬዲ ልብ የሚከፈተው ወይም ደግሞ ፈቃዱ የሚታከመው በፕሪቪኒየንት ግሬስ ነው። ፈቃዱ ሲታከም ግን እምቢም እሺም ለማለት የሚያስችል ነፃ ፈቃድ ነው የሚሆነው እንጂ ሲምፕሊ እሺ ለማለት ብቻ የሚያስችልና የታሰረ ፈቃድ አይሆንም። ስለዚህ ይሄ በዚህ መንገድ የሚታይ ነው። ሲምፕሊ ይሄኛው ነው ወሳኙ ጉዳይ ብዬ አስባለሁ። ከዛ ባለፈ ግን ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት የሚለው ሀሳብ ትክክል እዚህ ያላችሁ
አምብሮስ አሁን ባልከው መንገድ አይስማማም ብያለሁ። ኦልሬዲ አምብሮስ በዚህ ጉዳይ አርሜኒያ ነው ብያለሁ። ለምንድን ነው ስትል እንዴ እግዚአብሔር ለሁሉም ሰው ጥሩ አይደል እንዴ? አዎ ጥሩ ነው። ታዲያ ጥሩ ከሆነ ለሁሉም ሰው በእርግጥም ጥሩ ነው ይልና፣ አዎ ጥሩ ነው። እሺ ታዲያ እሱ ጥሩ ከሆነ የጠፉትን ሊያድን ነው አይደል የመጣው? አዎ። ስለዚህማ የእኛን ቁስል ለማከምና የዓለምን ኃጢአት ለማስወገድ ነው ክርስቶስ የመጣውና ጥሩ ነው። ኢንሄረንትሊ ጥሩ ነው። በዚህ ምክንያት እግዚአብሔር ሁሉም ሰው እንዲድን ይወዳል እንላለን። ምክንያቱም ክርስቶስ የዓለሙን ኃጢአት እንዲያስወግድ የመጣ አይታል። እዚህ ጋር አሁን ሲምፕሊ እንትን አያመጣም። ይሄ የሊሚትድ አቶንመንት ሀሳብም እንትኑም የለውም። ይሄን ጥቅስ ሲያብራራ ቀጥታ ይሄን ጥቅስ ሲያብራራ ነው ይሄን እያለው ማለት። ከዛ በኋላ ግን ሁሉም ሰው ግን አለ ይሄ ነው ወሳኙ ጉዳይ ላነሳ የፈለኩት ይሄኛው ነገር ግን ሁሉም ሰው ይሄንን እግዚአብሔር ያመጣውን ነገር የሚቀበል ሰው አይደለም። ስለዚህ ሲባል የሚፈውሳቸው አለ አምብሮስ ይህን ጥቅስ አንስቶ ማለት ነው። አዎ እግዚአብሔር እንዲፈወሱ እንዲድኑ እውነት እንዲያውቁ ይወዳል አለና ስለዚህ ለዓለምን ኃጢአት እንዲያክም ልጁን ላከው አለና የዓለምን ቁስል እንዲያክም አለና ታዲያ ግን ይህንን መፍትሄውን የሚቀበሉት አለ ለመቀበል የፈቀዱ ናቸው አለ። ሲምፕሊ ዮሐንስ አፈወርቅም ጋር ስትሄድ ተመሳሳይ ዮሐንስ አፈወርቅ የምለው በጣም የምወደው ኤግዜጅት ስለሆነ ነውና ዮሐንስ አፈወርቅም ጋር ስትሄድ ተመሳሳይ ነገር ነው። እግዚአብሔር መልካም ነው፣ ስለዚህ መድኃኒቱን አቅርቦላችኋል ይልና እውነቱን ለማወቅ ለመድረስ ግን እናንተ ደግሞ በርቱ ብሎ ይናገራል። ስለዚህ ኢትስ ቬሪ አርሜኒያን ሲጀምር ከአይዲያው ስንነሳ በጣም አርሜኒያን የሆነ ነገር ነው የሚነሳው በእነዚህ አባቶች በኩል በአምብሮስም በዮሐንስ አፈወርቅም በኩል ስንነሳ ተመሳሳይ ነው የሚነሳው። ከአውግስጢኖስ ይሄ ነገር ኦልሬዲ ከእናንተ ቪው አንጻር ይነሳል። እንትን እያደረኩ አይደለም፣ ይሄንን አቮይድ እያደረኩ አይደለም ማለት ነው። ነገር ግን ስቲል እምነት ኢንስትሩመንት ሆኖ ራሱ ያ የእምነት ኢንስትሩመንት ግን ሲምፕሊ ፍሪ ዊልን የሚጋፋ ነገር አይደለም። ስለዚህ ልባቸው የተከፈተ ሁሉ መቀበል አለባቸው የሚለው ነሰሲቲ ሲምፕሊ ኢሬዚስታብል ግሬስን አስዩም ያደረገ ነው እንጂ የሚሆነው በተለይ ይሄ ጥቅስ በፊት በምን አይነት መንገድ አንደርስታንድ ተደረገ ከተባለ አርሜኒያኖች አሁን በሚያብራሩት መንገድ ነው። ለዛ ትራንስፎርሚንግ ፓወር ኦፍ ግሬስ የሚለው መጽሐፉ ላይ ቸርች ፋዘርስን በሰፊ ጠቅስና ዌዝሊያኑ ማነው ቶማስ ኦዴንም እነዚህ ነገሮች ያነሳል። ስለዚህ አዎ ልባችን ተከፍቷል። ያ የልብ መከፈት ጉዳይ ግን በምንም መልኩ ፍሪዊልን የሚጋፋ አይደለም። ሰውየው ራሱ የሚድነው አምብሮስ እንዳለው ሲምፕሊ ሰውየው የማይፈወሰው እግዚአብሔር ስላልሰጠው ሳይሆን ነገር ግን እግዚአብሔር የሰጠውን ሬሜዲ ያንን መድኃኒት እንትን ስላላደረገው ስላልተቀበለው ነው ወይም ደግሞ ስላልፈቀደ ነው ብሎ ፍሪዊል መኖሩን ከዛ በኋላ ከሬሜዲው በኋላ ያን በዛ ፍሪዊል ምክንያት እንደሆነ ሰዎች የማይድኑ ስለሚያነሳ በዛ መንገድ እናብራለን። በጣም እርሊ የሆነ ኮንሴንሰስ ካየን እነዚህ ውስጥ ይገባል ላለው እና ሲምፕሊ ምናልባት አርሜኒያኒዝም ግን ኮሜንት ላይ እያየሁ ነበር፣ አጋፔን ሲጽፍ እያየሁ ነበር። ሌሎቻችሁ ፔላጊያን እንደሆነ አድርገው የሚጽፉ የሚያወሩ ሰዎች አሉ። በተለይ ቅድም አንስቼዋለሁ ከፓርሻል ዲፕሪቪቲ ታስቀኝ ተርምናል ፓርሻል ዲፕሪቪቲ የሚባል ነገር የሚያነሱ ሰዎች አሉ። እንደዚሁም ደግሞ እንትን አንጻር የሚያነሱ ሰዎች አሉ። ፍሪ ዊልን ራሱን ከፕሪቪሌጅ ግሬስ የሚያስቀድሙ ሰዎች አሉ። ክላሲካል አርሜኒያኒዝም ግን ጃኮበስ አርሜኒያስን ጨምሮ የሰው ፈቃድ እንደውም የሞተ ነው፣ ቃል በቃል የሞተ ነው ይላል ራሱ ማለት ነው። ከምን በፊት ከፕሪቪሌጅ ግሬስ በፊት ከዛ አንጻር ነው የሚነሳው እና ልክ አሁን ካልቪኒያኒዝም ላይ ስንመለከት ማለት ነው ካልቪኒስት አይዲያውን ላይ ስንመለከት ሪፎርምድ ካምፑን ሪፎርምድ መባሉን ነው የምትወዱት አይ ነው ሪፎርምድ ካምፑንም ስናነሳ አንዳንዶች በጣም ለጥጠው እንዳንረዳው ሪፎርምድን ጭራሽ አንደርስታንድ እንዳናረገው የሚያደርግ አይዲያ ውስጥ የሚገቡበት ምክንያት የፍሪ ግሬስ አይዲያ ይዘው የሚመጡ ሰዎችም ስላሉ ሲምፕሊ ኃጢአትን የማበረታታት አቅም እንዳለው ሪፎርምድ የሚያብራሩ ሰዎች ስላሉ በሁለቱም ጽንፍ እንዲህ አይነት ሰዎች አሉ። በዚህ መንገድ የሚያብራሩ ሰዎች አሉ። ሁለቱንም እንትን ማድረግ አለብን ብዬ አስባለሁ። ሁለቱንም መተው አለብን ብዬ አስባለሁ። ኮመን ግራውንድ አለን። ኮመን ግራውንዳችን ላይ ቆመን እንዲህ መሟገት እንችላለን ብዬ አስባለሁ። ስለዚህ አርሜኒያኒዝም ፔላጊያኒዝም የሚያሰኘው ምንም አይነት ነገር የለም። ከፕሪቪሌጅ ግሬስ በፊት ጸጋ ማነው ልብ ተከፍተዋል ወር ደግሞ ፍሪዊል አለ ብሎ አያምንም። ካልቪኒዝምም ጋር ስንመጣ ሲምፕሊ ኢሬዚስታብል ግሬስ ማለት ሰዎች ኃጢአት እያደረጉ ራሱ እንትን ያደርጋቸዋል። ያ ኢሬዚስታብል ግሬስ በቃ ሲምፕሊ በኃጢአታቸው ኖረው ራሱ እንትን ያደርጋቸዋል የሚያስብል ነገር አይደለም። ብዙዎች እንደዛ ብለው ባክ አድርገዋል። ባክ ያስደረጋቸው ነገር ሪፎርምድ ቴዎሎጂ አይደለም። ባክ ያስደረጋቸው ነገር ሪፎርምድ ቴዎሎጂን አጣሙ መረዳታቸው
እዚህም አርሜኒያን ቴዎሎጂ ላይም ተመሳሳይ ነገር አለ። በዛ መንገድ እንደምትረዱት ተስፋ አደርጋለሁ። ከዛ በተረፈ ግን ያው ጀስት አርሜኒያኒዝም ኮምፕሊትሊ ኮንሲስተንት ዊዝ ኤርሊየስት ቸርች ፋዘርስ ብዬ ማምናለሁ። ከዛ አንጻር ያ ኮንቪክሽን የአርሜኒያን አድርጎ ያስቀረኛል። ተባረኩ፣ ጌታ ይባርካችሁ። 5 ሰዓት ሆነና አሁን መሞታ አለብኝ። መልካም ጊዜ ጋይስ። ተባረክ። ትክክል። እንኳን መጣ ጌታ፣ ደስ ብሎኛል። በጣም አሪፍ ነው፣ ደስ ብሎኛል። እኛም እንግዲህ ስንቀጥል እንዲሁ ብቅ እያልክ እንትን በለን። ይሄ እንደዛ እመጣለሁ፣ እንወያያለን። በቅርቡ እንትን ነው ብዙም ለመንግስቱ ሩቅ አይደለም ትላለህ ማለት ነው። ኧረ እኔ እንደውም ሊሚትድ አቶንመንት እንትን ካላችሁ ሊሚትድ አቶንመንትን ካነሳችሁልኝ እመጣለሁ። ካነሳችሁ ሊሚትድ አቶንመንት ነው። ተባረኩ ጋይስ፣ ወዳችኋለሁ። ተባረክ።